ስሚ ማበይቱላ ከይፍጠር ጀምሮ ወይ አዳም ሴት ጋር አይገናኙ። ቆይ እነሱ ይቻላል እያሉ ነው፣ አንቺ አይቻልም እያልሽ ነው። ቆይ አሁን እኔ አልገባኝ። መጠየቅ ትችላላችሁ። እነሱ ስለማያውቁ ነው። እኔ እኮ አረብ ሀገር ነው የምኖረው። ስለ እስልምና ምን እንደሆነ አስረግጬ አውቃለሁ። ጎበዝ፣ በደንብ እርገጭና ወቂው ቁርአኑን ክፈት። ቤቱላ ቀን ተኝቶ ማታ ሲበላ የሚያድረው ጅብ ነው። ጅቡን እኮ እየበላችሁት እኮ ተቸገረ። አኔ ሱናናና 28:36 ክፈተው ክርስቲያን ጅቡን ራሱ ይበሉት ነበረ። በሸሪያ ይፈቀዳል፣ ግን የፈለገ ሰው ደግሞ ይመተው መፍቱ ነው። ይፈቀዳል። እንደዚህ ይላል። አሳቃት ቤቱላ ቀን ተኝተን ጅብ ማታ እያደልን በላ ብላ። እኔ ኦርቶዶክሶች በጣም እወዳችኋለሁ፣ ግን እናንተ ሁላችንም ሪስፔክት ሆነ እርስ በራሳችን ተከባብረን የምንኖር ጥሩ ነው። ደዛም እሺ፣ እናመሰግናለን። መልሰው ወደ ቶፒኩ ክርስቲያን ያልተጻፈን ነገር እያነበበ እየቀጠፈ ያ ሳያንሰው ነብዩ ሰለላሁ ዐለይሂ ወሰለም እንዲሰደቡ ዋና ሚና እየተጫወተ ያለው በዚህ ሰዓት የእሱ ቪዲዮ ተቆርጦ እየተወሰደ ነብዩ ሰለላሁ ዐለይሂ ወሰለም እየተሰደቡ ነው። የእሱ ኮመንት ስር ነብዩ ሰለላሁ ዐለይሂ ወሰለም እየተሰደቡ ነው። ለምንድን ነው ይሄ ልጅ መጅሊሱ ዝም ያለው? አንደኛ ያልሆነ መልእክት ማያስተላለፉ ሳያንስ ይሄ ልጅ ነብዩ ሰለላሁ ዐለይሂ ወሰለም እንዲሰደቡ ዋና ሚና እየተጫወተ ያለ ልጅ ነው። በዚህ ይሄ መሰልጠን ይባላል። ኦኬ፣ እዚህ ጋር የምንልሰው ሱና ነው። ነብያችን አይደለም ጣትን ይቅርና የምበሉበትን ሳለ ራሱ እንደዚህ ሟጣችሁ ላሱት ብለዋል። ሐዲስ ሶሒህ ሐዲስ። ይሄ መሰልጠን ይባላል እንጂ ኋላ ቀርነት አይደለም፣ ወይ ደግሞ የሚያሳፍር ስራ አይደለም። እኛ ግን ይህን መስራት አንችልም። ሰው ፊት እዚህ ጋር ሟጣን የምንለሰው ምግብ ወይ ደግሞ እጃችን ላይ የምንበላው ምግብ ማለት ገንዘብ ማለት ነው። ባረና በገንዘብ ነው የመጣው። ኦኬ፣ ትንሽ ነው ተብሎ አይናቅም። ለምሳሌ አንተ ኪስ ላይ 10 ብር ብቻ ነው ያለኝ ብለህ ትጥለዋለህ መንገድ ላይ። ያ እንግዲህ ቻሌንጁ ምንድነው? ማነው ወንድ የሆነ ይሄንን የነብዩን ሱና ሰርግ ቤት ወይም ደግሞ የተለያዩ ፕሮግራሞች ላይ ስትሄዱ ልታደርጉ የምትችሉት ነው? ይሄ እኮ ፐርሰናሊቲ ነው። ባይዘ ይሄን እንደ ቀልድም እንደምንም ትሬንድ አድርጋችሁታል ቲክቶክ ላይ። በተለይ ረመዳን ሲመጣ እንደ ቀልድም እንደምንም ትሬንድ እንዳደረጋችሁት እናውቃለን እኛ። ችግር የለውም። ግን የምትናገሩት ንግግር ሙሐመድ የተናገረው ክርስቲያኖች ላይ ለማላገጥ የሞከረውን ነገር ነው አንስተን እናንተ ናችሁ እንደዚህ እንጂ እኛ አይደላችሁም። የእናንተን ታርጋ ነው ለእኛ የለጠፋችሁት። ዩኒቨርሲቲ ተማሪ ከሆናችሁ ታውቁታላችሁ። ዩኒቨርሲቲ ተማሪዎች አንዴ የዩኒቨርሲቲ ተማሪዎች ካያችሁ ልክ ሰዓቱ ሲደርስ እንዴት እንደሚሮጡ ማለት ነው አካሂዳቸው ራሱ። እኛ እኮ ጾመን እኮ እንደዚያ እንቻኮልም ከቤተክርስቲያንም ለመመለስ። ምንድነው ኔትወርክ ነው ምንድነው ክርስቲያን እንትን እያለ ነው። ስማ ኢፎይ እንዴት እንደሚሯሯጡ ማለት ነው። ስማ አንድ ነገር ልንገርህ። አይ ተረጋጋ። እንዴት እንደሚሯሯጡ እንዴት እንደሚሆኑ ማለት ነው፣ እንዴት እንደሚቸኩሉ። ይሄ የሚያሳየው ምንድነው? እሱ ማን እኛ ነን ወይ በሰባት አንጀት የምንበላው ወይንስ እናንተ ናችሁ በሰባት አንጀት የምትበሉት? በሰባት አንጀት እየበላን ነው ማን ነው? አንዴ ተረጋጋ። በሰባት አንጀት እየበላን ነው ማንኛው ነው? ምንድነው የሚውጥ የምታደርገው? ምግብ ማብላት ኃጢአት ነው እንዴ? አይደለም፣ ኃጢአት መሆን ሳይሆን እኛ ሆዳም አይደለንም። ካፊሮች ወይንም ክርስቲያኖችን ጨምሮ እነሱ ከኛ 7 እጥፍ ነው የሚበሉት፣ ሆዳም ናቸው ብሎ እኛን አለ። እውነታው ግን እንደዛ ነው ወይ? እኛንን ሆዳሞች ብዙ ምግብ እንበላው ወይ? እኛ ሆዳም ነን፣ ግን እኮ ማለት ጠንካራ ነን፣ በዲናችን ጠንካራ ነን። ስለዚህ እናንተ ሆዳም ከሆናችሁ ነብይሽ ዋሽቷል ማለት ነው። እንደዛ ከሆነ ደግሞ ውሸታም ነብይ ለምን ትከታያለሽ? ምን ማለት ነው ውሸታም ማለት? እኛ ብዙ አንበላም፣ የሚበሉት ብዙ እነሱ ናቸው ብሏል። 7 እጥፍ ከኛ ከእናንተ ማስረጃ ማቅረብ ትችላለህ? አዎ ማስረጃ። አሁን እኮ እየከፈትን እያሳየናችሁ ነበረ። አሁን ከፍተን እኮ ስናሳይ ቆየን። 7 እጥፍ ትበላላችሁ ብሎን ማለት ነው። ከናሁሹ ጋር ለምን አትወያይም? አታልቅሱ። ተገርፈው ሄዱ እኮ። ምን ተገርፈው ሄደው አላያቸውም? እንደ ኡስታዝ እፎይ አሁን ማለት አንተና ሁሱ ለምን አትገናኙ? ፕሊስ ቆይ አንዴ። በቃ ስለ እስልምና ብዙ መናቅ የዛን ጊዜ ሃይማኖት አንድ ጥያቄ ልጠይቅህ። ቆይ አንድ ጥያቄ ልጠይቅህ። አንዴ ምንድነው እሱ አካውንቱ እንትኑ ራሱ እንትን እያለ ያለው
አንድ ጥያቄ ልጠይቅህ። አንዴ አይ ቆይ አንዴ ይኸውልህ አረብ የሆነ ቪዲዮ ሰራና እስልምናን ይወክላል ማለት አይደለም። ችግር የለም። ይወክላል አይወክልም ሳይሆን ሎክ ነብይሽ የተናገረው ግን ይወክልሻል። የነብይሽ ንግግር ይወክልሻል አይወክልሽም? ይወክለኛል። ኦኬ ሆዳሙ እኛ ነን ወይንስ እናንተ? ወላሂ ከዚህ በጣም ሰው 7 እጥፍ እኮ እኛ ከእናንተ እንደምንበላ ነው የተናገረው። እኛ 7 እጥፍ ነው የምንበላው። ቆይ አንተና እሱ ለምን አትገናኙም? ማለት ባጭሩ እኛ አሁን ስለ እስልምና ብዙ መናቅም ሆሱ ብዙ ነገር አቃል ሁለታችሁ ለምን ተገናኙ? እሱ ካንቺ ስንተኛ ስንት ተመረሻል? በይቱላ ማለት እኔ እስከ 8 ተማራለሁ፣ ግን ማለት ትምህርት ነው የተማርኩት እንጂ ቤቱላ እስከ 8 ተመራለች። እሷ የምትጠራው ልጅ ግን ከ6ኛ ክፍል ነው ያቆመው። 6 ሳይደርስ አንቺ 8 ደርሰሽ 6ኛ ክፍል ያልደረሰ ተማሪ ጋር ሂድኛን ስትይኝ አንቺ ራስሽ ታስተምሪዋለሽ። አንቺ 8 ደርሰሽ ማለት ትምህርት ነው እንጂ ቁርአን አልቀረውትም። ምን ትምህርት ነው የቆመው? ስለዚህ ከ5 የቆመ ስለ የትኛው ሳይንስ አውርተንስ ልንግባባ ነው ከዚህ ጋር? አንቺ ትሻለሽ ስለ እስልምና ብዙ ነገር ያውቃል። ሁለታችሁም ተገናኝታችሁ ባይቱላ ቆይ እንደዚህ ዳም የሆኑ ሰዎችን አጥራቸው። ኤኒዌይስ ዋናው ፖይንታችን ምንድነው? ለነሱ መምህራኖቻቸው 5ኛ ክፍል ያቆሙ ናቸው፣ እስከ 5 የተማሩ ሶሪ ከነኚህ ሰዎች ጋር ተወያዩ ሲሉ ራሱ ማለት ነው። አሁን ወደ ፖይንቱን ነግባና አንዴ ፕሊስ። የሰው ልጅ 7 አንጀት ሊኖረው አይችልም። ቪዲዮ አትክፈቱ። በቃ 7 አንጀት ሊኖረው አይችልም። 7 አንጀት የለውም። ስለዚህ 7 አንጀት ከሌለው ሙሐመድ ኬት አንጥቶ ነው ካፊሮች 7 አንጀት ያላቸው ያለን? የትኛው ሳይንስ ነው ይህንን አማኝና አማኝ ያልሆነ በአንጀት ይለያያል ያለው? አሁን እናንተ እኮ ሰው ልጅ ሁለት ነው የሚሆነው ነገር እኮ ነው ማለት በምን እርግጠኛው ናችሁ? ፕሊዝ ቆይ፣ ከዛ ውጪ የለም። ካፊር ያልሆነ ተብሎ አይመደብም በአንጀት ደረጃ። ሙሐመድ ወሽቷል የምታሳዩት ማለት ነው። ሰው የጻፈ ሊሆን ይችላል እኮ እና ቁርአንና ምን ዝንጀሮ ነው እንደዛፈው ሰው የጻፈው ትላለች ማለት ቁርአንን። አሁን ቁርአን የሁላችንም ቁርአን ማለት በአረብኛ ነው። ዝም በይ ቤቱላ አንዴ አዲስ ነው ልክፈቱ። ቪዲዮዎች አትክፈት። በቃ ቪዲዮዎቹ መሰለኝ እያስቸገሩ ነው ያለው አካውንት። ኦኬ ይሄን አዲስ አበባ የሚያብራራልን አለ። ሰላም ይሰማል? እንኳን ደህና መጣ። እንኳን ደህና ቆየ። እኔ አዲስ ነኝ፣ ገና መጀመሪያ ጊዜ የገባው ነገር። ኦኬ እቺን አዲስ አንብብና እስቲ ያስረዳ። እኔ መጀመሪያ ተማሪ ነኝ፣ ማስረዳት አልችልም ትልቁን ነገር። ስለአንተ ሃይማኖት ብዙ አላውቅም፣ እስልምናን ደግሞ ወክዬ የማውራት አቅሙ ብዙም የለኝም። ግን አንተን መጠየቅ ነው የምችለው ጥያቄዎችን ማለት ነው። እኔ እንደ ቤዚክ ተማሪ ማለት ነው። ያንተን መጣ ነው ሸራ አድርጌለታለሁ እንትን በለው እንዳይወጣ። እሺ እንደዛ ከሆነ ሁሱና ኢብራሂም በራስህ መጣፍ እንትን ያለ በስማም አጨብጭቡ ወገን፣ አጨብጭቡ አልኩኝ። ኢብራሂም መጣለ እንደው እዚህ ጋር አጨብጭቡ። እዚህ ጋር አላህ ልፈሩ የምትሉት ሙስሊሞች ምንም መረጃ ሳታውቁ እየገባችሁ አጨብጭቡ ብላል። ኤኒዌይስ ለሶስተኛ ጊዜ ይከበራል፣ እንጠብቀዋለን። ተመጣ በደንብ አስተውሉ። ምን አለ ሙሐመድ? አማኝ በአንድ አንጀት ይበላል፣ አማኝ ያልሆነ ካፊር ወይም ክርስቲያኖችን እና ሌሎችን በ7 አንጀት ይበላሉ አለ። ሙሐመድ ግልጽ ተናጋሪ ነው ተብሎ ይታመናል። ግልጽ ተናጋሪው ሰዎች አማኝ ሲሆኑና አማኝ ሳይሆኑ አንጀታቸው ይለያያል አለ። ይህ ስህተት ነው። ግልጽ ተናጋሪ እስከሆነ አይ እንዲህ ለማለት ፈልጎ ነው ብትል ራሱ በቅንፍ ምን አሉት? ዲሲቨር ስለሆኑ አጭበርባሪ ስለሆኑ አማኝ ትንሽዬ ነው ይበላው፣ አማኝ ያልሆነስ በልቶ አይጠግበም። ኧረ በጣም ብዙ ይበላል። አረታ ሁሉም ሰው እኮ አንድ አይደለም ማለት ብዙ ቢመላ ማለት ትንሽ የሚበላል። ስለዚህ ሙሐመድ ተሳስቷል። እንዳንቺ ማለት ሁላችንም አንድ አይደለም እኮ ሙሐመድ ተሳስቷል። እንደዛ
እፎይ ይቅርታ፣ ግን ነገራቶች ተረጎማሉ። በእናንተም ሃይማኖት ይሁን አጣምና ተርጉመው እንደፈለግ ተርጉመው። እሺ እንደዛ ከሆነ ይሄ the essence of this ይሄ የዚህ ሐዲስ ኢንሴንሱ ምንድነው ብለህ ጠይቅ። እኔ የዚህ ሐዲሱ የለኝም፣ ፒዲኤፍም የለኝም፣ ምንም ነገሩ የለኝም። ቃላቶች ቃል በቃል አይደለም የሚተረጎሙት። በእናንተም ሃይማኖት ቢሆን የሆነ አስረዳና ታልቀስ። አይ ፍራም መረጃ እኮ እጄ ላይ የለም እንጂ ላቀርብልህ ነበር። ምን ታደርጋለህ? ከሰራና ታብታብ እያደረግህ ተማረ። ልታለቅስ ነው እንደገባው። ምን እናግዛችሁ? ሶፍት የለንም። ምን እንተባበራችሁ? መልስ ከሌለ እኮ ከሰራና ታብታብ ማድረግ ነው። ሲማ እፎይ አንዴ አልተረዳኝም። ቆይ እኔ ላስረዳህ እንዴ። ቀጥይ። እሺ ያንተን ጾም አሁን ምን ያህል ዓለም ላይ ይታወቃል? አሁን የምትጾመውን ጾም የትኛው ሀገራት እየጾሙት ነው? እኛ ለሰው ብለን አይደለም እንጾመው። ፈቲ ሰው አወቀው አላወቀው ብለን አይደለም። ኖ ጥያቄ ይሄ ነው እኮ ያንሽ ያለ ነው። ይሄ ነው አንድ ጾም ነጋሪት እያስነገራችሁ እያስጎሰማችሁ ነው እናንተ የምትጾሙት። ምን ለዛ ነው እየጾምኩ ነው ብላችሁ ተናግራችሁ ነው የምትጾሙት ማለት ሪስፔክት ሰማኝ አንዴ ሰማኝ ፈቲ ምንም የማይገናኝ ነገር ነው ያወራሽ። እሷ ትጨርስና አንተ ታወራለህ። ቆይ አይ የማይገናኝ ነገር ነው ያወራሽ። የማይገናኝ ነገር ማወራሽ ቁጥር ቀጥይ እዚህ ጋር እሺ ሰማኝ። ይናዲስ እኛ ክርስቲያኖችና አይሁዶች ክርስቲያኖች በሰባት አንጀት ነው ይባል እምነት ከሆነ ስማኛ እንዴ። አይ እኮ እኔ እስካሁን ሰምቻለሁ፣ በደንብ አዳምጫለሁ። አዲሱ ላይ ቀጥሽ አይደል? ችግር የለውም ተቀጥልሽ። ልትሰሙኝ ይገባል። ቀጥሽ እኮ አይ ነው የራሴን ጥያቄ ልቀጥልና ከዛ ወደ አንተ ደግሞ እመጣለሁ። ቀጥይ። የኔ ተቋርጦ ጎ ሄድ ፈቲ ያለሽ አዎ ሲማ ትርኪ ምክዮሬ ሲጀምር ምንም ኤፎይ ሲማ እኔ አንድ ጥያቄ አለኝ። ምንድን ነው? የእናንተ መጽሐፍ በእናንተ ሃይማኖት እስከ የት ድረስ ነው የሚታወቀው? በኢትዮጵያ ብቻ ነው የሚታወቀው ወይስ ደግሞ እስከ ሌላም ሀገር ይታወቃል? ክርስቲያን በተባለ ሀገር አጠቃላይ አሁን ሙስሊም በተባለ ሀገር የትም ብትሄድ ቁርአን ነው። ኦኬ ቁርአን በሚታወቅበት መጽሐፍ ቅዱሳችንን ያስተዋውቃል። እናንተ መጽሐፍ ቁርአን አሁን ለምሳሌ ስማ ህንድ ሀገርም ብትሄድ እስራኤል ሀገርም ብትሄድ አሁን ለምሳሌ ክርስቲያን አለለን ታዲያው ተወና ቁርአን ባለበት ሁሉ የኛ መጽሐፍ ቅዱስ ቁርአን ይመሰክራል። ቁርአን በደረሰበት ሁሉ ተጨማሪ የኛ መጽሐፍ ቅዱስ ይመሰክራል። የኛ መጽሐፍ ቅዱስ ባልመሰከረበት ሚታርጋው አንዴ የኛ መጽሐፍ ቅዱስ ባልመሰከረበት ቁርአን መቆም ስለማይችል ማለት ነው። መቆም ስለማይችል የመጽሐፉ ሰዎች እያለ ደጋግሞ ኢንጅል፣ ተውራት፣ ዘቡር እያለ ደጋግሞ ቁርአንህ ስለኛ መጽሐፍ ይመሰክራል። አይደለም የኛ መጽሐፍ መታወቅ አለመታወቅ በራሱን ችሎ የአንተ መጽሐፍ ራሱ የሚታወቀው የኔም መጽሐፍ ጠቅሶ ነው። ኤኒዌይስ ወደ ቶፒኩ ግባ። በአማርኛ ነው የሚታወቀው ሌላ ሀገር ወይ በኢትዮጵያ ብቻ ነው በአማርኛ የሚታወቀው? ወደ ቶፒኩ ግባ። ትልቅ ጥያቄ የሆነ የምታኝከውን ደግሞ በእናትህ እንደዚህ ያኛ እንደ ሴት ልጅ እያደረግህ መስካት ብላ ፕሊስ። የእኛ ፈጣሪያችን ሉክ የቋንቋ ጥገኛ አይደለም። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ከወረደላቸው በኋላ ለደቀ መዛሙርቱ ልሳን ሰጥቷቸዋል። ወንጌል በአሕዛብ ሁሉ የሚሰበከው በራሳቸው ቋንቋ ነው። ይተረጎማል። እኛ በሚገባቸው ቋንቋ ይተረጎማል። እኛ የአረብ ገረድ ስላልሆን ቋዳም የአረብ ጥገኛ ስላልሆን አምላካችን ከአረብኛ ውጭ ማይሰማ ስላልሆነ በአረብ የተፈጠረ ለአረብ የተፈጠረ አምላክ ስላልሆነ እኛ የሁሉንም ሰው ቋንቋ የሁሉንም ብሔር ቋንቋ መስማት ስለሚችል በየትኛውም ቋንቋ ብንናገር፣ በየትኛውም ቋንቋ ጸሎት ብናደርግ፣ በየትኛውም ቋንቋ ተርጉመን ብንናገር ይሰማናል፣ ይረዳናል፣ ያደምጠናል። ስለዚህ
ቋንቋ ማተር አያደርገውም። የኛ ፈጣሪ ከቋንቋም በላይ ቋንቋን የፈጠሩት የሰው ልጆችንም የፈጠረ ስለሆነ ቶፒኩ ላይ ግባ። የአንተ ግን ከአረብኛ ውጭ መስማት ስለማይችል በመሐመድ የተፈጠረ ስለሆነ የአንተን ሄድና ከአረብኛ ውጭ ብፈልገው አታገኘውም። አሁን ወደ ቶፒኩ ተመለስ። የፈጠረው ማለት ነው። በእናትህ ኢስላም ሀሳቡን እዚህ ሀዲስ ላይ ቀጥል። በቃ ምንድን ነው የምታሰለቸው? እዚህ ሀዲስ ላይ ቀጥል። ይሄን አስረዳን። ይሄን ሀዲስ ማን ነው በሰባት አንጀት የሚበላው? አሁን ስለሱ ተውና እኔ ያወራሁት እንትን ያለ ተረዳኝ እንጂ እዚህ ላይ አውራ። ችግር የለውም። ጨርሳችኋል። ምን ልረዳ? መጽሐፍ ቅዱስ የሚል ፕሊዝ፣ ይሄ ዳም የሆነ ጥያቄ ጠይቀህ አስረዳኝ ይላል። መጽሐፍ ቅዱስ የሚለውን በዓለም ላይ ይታወቃል አይታወቅም? በምን ቋንቋ ነው የሚያውቁት? የእኛ ቁርአን የሚለው በዓለም ላይ ይታወቃል። ስቱፒድ ድድብና ማለት ነው። የእኛ አምላክ በየትኛውን ቋንቋ ተርጉመን እንድናናግረው ፈቅዶልናል። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ወረደባቸው፣ በተለያዩ ቋንቋ እንዲናገሩ ስልጣን ሰጣቸው። ያንተ አላህ ግን ከአረብኛ ውጭ ስለማይሰማ ሱራ 43 3 ላይ ሱራ 14 4 ላይ በገዛ ወገኖቹ በአረብኛ ወረደ ስለሚል ከአረብኛ ውጭ ስለማይሰማ ያንተ ቋንቋ ቁርአንህ የአንተ መጽሐፍ ቁርአን ብቻ ተብላ ቋንቋው አይተረጎምም። ተተርጉመህ ብታነበው ጀነትም አትገባ። ቁርአንን የምትቀራው ነሰሰርሊ በአረብኛ ብቻ ነው። መማር የምችለው በአረብኛ ብቻ ነው። ትርጉሙም ያላ ቃል ተብሎ አይጠራም። ያላ ቃል አይባልም። የአረብኛ ተተረጎመ አረብኛው ብቻ ነው ያላ ቃል የሚባለው። ሰላት ላይም መስገድ የምችለው በአረብኛ ብቻ ነው። ሶላት ጸሎት የምታደርገው ከአረብኛ ውጭ ከሆነ አላህ አይሰማህም። የእኛ አምላክ እንደዛ አይደለም። ያንተን አላህ ከአረብኛ ውጭ ማይሰማውን ጆሮውን ቢቆርጡት ማይረዳው ከአረብኛ ውጭ እሱን አረቦች ጋር ሄድና ፈልገው መሐመድ ነው የፈጠረው። የእኛ ግን በየትኛውም ቋንቋ ጸሎት ብናደርግ መጽሐፉ በየትኛውም ቋንቋ በአማርኛ መጽሐፍ ቅዱስ ቢባል፣ በኦሮምኛ ኪታባ ቁልቁሉ ቢባል፣ በእንግሊዝኛ ባይብል ቢባል ይረዳል፣ ያውቃል። አይ ቋንቋዎች እኮ ሲተረጎሙ እዚጋ ባይብል፣ እዚጋ ኪታባ ቁልቁሉ፣ እዚጋ መጽሐፍ ቅዱስ ተብሏል፣ አልሰማችሁም። አንደኛውን ብቻ ነው የምንሰማው። የእኛ አምላክ እንደናንተ አምላክ ስላልሆነ እንደዚህ አይነት ለም ጥያቄዎች እንደዚህ አይነት ለሙግት ማይቀርቡ እዛችሁ አጥምጡ። ቶፒክ ላይ ግባ። ስለ ረመዳን ጾም አውሩ። ማንኛው ነው በሰባት አንጀት የሚበላው? እሺ አንድ ጥያቄ ልጠይቅሽ። በቃ ወደ ቶፒኩ ግባ። አንድ ጥያቄ ልጠይቅህ። አዎ ይበላል። አዎ ይበላል። የእናንተስ እስኪ እናንተ ጾም ንገረኝ። አረ ከሴት ጋር አይተኙም እንዴ? አይፈቀድም። ከሴት ጋር መተኛት አይፈቀድም። ታይ እንጂ ወላሂ ረመዳን ላይ ከሴት ጋር አይተኛሉ እንዴ? አይቻልም እንዴ? እስላም አይቻልም። ወላሂ ማንም ሰው መጠየቅ ትችላለች። አይቻልም። እስላም አይቻልም ማለት ረመዳን ወር ላይ ከሴት ጋር አይገናኝም። አይቻልም። ጾም ላይ እንደዚህ አይነት ነገር አይቻልም። እስላም ይቻላል እያለ ነው። ኩፌከም አካም ነጋሬ ዘራፋን ኦሮሞ በከዲፋ ወልቁነምቲ ጎቹ ዲደናማ ረመዳና ኬሰት ኦኬ ገሩ ጋፊ ቀባ እንጋፈጣ የቃኑ ደቢስሜ አጋፋጅሪን ጋውቲ ረኮን ቀባ ደማናቲ አገየሮ ኦርጋን አየር እስከሚደርስ ድረስ ይቻላል። ሚስትን ወሲብ ማድረግ እያለሽ ነው። አደም ደግሞ ምን ማድረግ? ወሲብ ማድረግ ይቻላል። አረ አይቻልም። ማግደል ፈጅር ያዛን ድረስ ባይቱላ ፈጅር እስከሚባል እስኪ ሊነጋጋ እስኪል ድረስ ይቻላል። አዛን ከኢፍጣር ጀምሮ ነው የሚቻለው አይደል? ስሚማ ባይቱላ ከኢፍጣር አንድ ወር ጀምሮ ሙሉ ሴት ጋር አይገናኙም። ቆይ እነሱ ይቻላል እያሉን አንቺ አይቻልም እያልሽ ነው።
ቆይ አሁን እኔ ያልገባኝ መጠየቅ ትችላላችሁ። እነሱ ስለማያውቁ ነው። እኔ እኮ አረብ ሀገር ነው የምኖረው። ስለ እስልምና ምን እንደሆነ አስረግጬ አውቃለሁ። ጎበዝ፣ በደንብ እርገጭና በቂው ቁርአኑን ክፈትልኝ። ሱራ 287 ላይ አይ ቲንክ ሰው ለኛም ተራ ይሰጣ ብቻ ይታወራ አንዴ ወደዛ ደም ቆይ አሁን ከ12 ሰዓት ጠዋት ማታ ከ12 ሰዓት ሊነጋጋ እስከ 11 ሰዓት ሊደርስ ሰው የጻፈው ይሆን በምን እርግጠኛ ነው? ካዳ ቁርአኑን አንብቢ እስቲ የነከፈል ወላሂ ላዚም እያስረዳ አታወራም። እያስረዳ አውራ በቃ ካላስ ኑት እያስከሳውን እያስረዳ እስኪ አንብብ ይችላል። አሁን ለምሳሌ ሰው ምረዳ እያስረዳ እንትን ይየውንክ እንጂ ሚውት እያስከ ጥያቄ አለኝ የሚለውን ሰው ሚውት እንዳትስ አንብብ አው ሊንገር እኔ ማን ነው በጾም ሌሊት ፍጡር ካፈጠርከ በኋላ እስከ ሱር ድረስ መገናኘት ትችላለህ። አው خلاص ቁርአን ይላል አይቻልም። ማር አይቻልም። ወሩ ሙሉ ከሴት ጋር አይገናኝም። ያደክ የምታውቀው ታሪክ እነዚህን ያለ መስረጃ የሚያወሩትን በይቱላ ጥያቄ አለ እኮ ከክርስትና ነው። ቤቱላ በክርስትና ያ በጾም ወቅት ላይ ጥያቄ አለኝ። አይ በክርስትና እንደዛ አሁን ረመዳን ነው አይደለም? ወንዶች ከሴት ጋር አይገናኙም። ወሩ ሙሉ አይገናኝም። ጾም የላችሁም እናንተ። ፕሊስ አንዴ አደራርቡ እስቲ እንደዛ ምንድነው እሱ አቦ ብልግናችሁን አንዴ እስቲ ያዝ አድርጉት። ኦኬ ላንብብልሽ። በጾም ሌሊት ወቅት አዳምጪ ቤቱላ። በጾም ሌሊት ወደ ሴቶቻችሁ መድረስ ለእናንተ ተፈቀደላችሁ። ምንድን ነው የሚለው ቤቱላ? በጾም ሌሊት ወደ ሴቶቻችሁ መድረስ ለእናንተ ተፈቀደላችሁ ማለት ምን ማለት ነው? ማለት አላውቅም። ምን አይገናኙም። እኔ እንደማውቀው ከሆነ ወንዶች ይቻላል። ቀን ቀን መሳሳምም ይቻላል። ቀን ምን እያልከ ነው አንተ? ምን ነው አይቻልም? ማን እስከ አስረዳኝ፣ አሳይኝ። ኦኬ መሳሳም አይቻልም? አሳይኝ። አዎ ኦኬ የሚሳሳም ካለ ስተት ነው ብለህ ታምናለህ? የሚሳሳም ካለ መቼም አንተ ጻፍከው ነው በአረብኛ አሳይኝ። ኦኬ ቢሳሳሙ ስተት ነው ብለህ ታምናለህ ወይ? ጾሙ ይፈርሳል ብለህ ታምናለህ? ሴት ከወንድ ከተሳሳም አዎ ይፈርሳል። በደንብ ነው እንጂ። ስለዚህ ምሳሌ ሊሆንህ አይችልም። እንደዚያ የሚያደርግ ሰው ስተተኛ ነው አይደለ? አሁን ጾሜ ሴት ልጅ መሳም አልችልም። ከድራውን እየሳመ እኔን ምሰለኝ እንደኔ አድርግ ቢል ከድርን ትከተላለህ? እንደዛ ማድረጉ አሳይኝ አልከው እኮ ትከተለዋለህ ወይ? ቤቱላ ትከታያለሽ? እንደዚህ አይነት ሰው በጾም ወቅት ላይ እየሳመ ተርሚዚ 728 ቆይ አንዴ ስሙኝ። ሁላችሁም በስነ ስርዓት አውሩ እኮ አሁን በደንብ አዳምጪ። ጾም ላይ ማለት ወንዶች ከሴት ጫፍ አይነኩም ማለት ነው። ማንካት አይቻልም፣ ማገናኘትም አይቻልም። ጎበዝ። ሁሉም ሰው ያውቃል። እነዚህ ሰዎች ለማይቻለው በፍላጎት እጅ ነው ይቻላል። ኦኬ እንደዚህ ይላል አዲሱ። አሁን እንቀጥል። አረብኛውን አድርግለት ለኢስላም፣ አረብኛውን አድርግለት። ቀጥል አንብቦ ሐደሰና ኢብኑ ዑመር ከሚለው ጀምረ እሱን ተወውና ከስር ካለው ጀምረ አንብብ። ሰላም ቀጥል እስኪ ከዚህ ጀምሮ አንብበው። ከስር ያለችውን አንብባት። ወጣ ሄደ፣ ወደ አባቱ ሄደ። ያ ሜቢ ቤቱላ ይቻላል። እሺ ኦኬ። አንቺ እንደዛ የሚያደርግ ሰው አትከታይም? ቤቱላ እኔ ሰው እስከማውቀው ገናኙ ቤቱላ እሰማለሁ አለ። ያ አሁን ቀጥል። አሁን መታ ቤቱላ ወይ ኦኬ። ኑሪ አንብበው፣ ይሄንን ያንብብልን ወይ ድምፅን መቀነስ ከቻልክ አንብብልን። ቤቱላ በጾም ወቅት መሳሳም አይቻልም ብለሽናል አይደለ? ኦኬ። ለአንቺ ምርጡ የእምነትሽ መሰረት ጥሎልሽ ሄደው ማን ነው?
ማለት ማን ዋና በእምነትሽ ውስጥ ትልቁ መሰረት የጣለልሽ ፈለግ አድርገሽ የምትከታዩ ማንን ነው? ፈጣሪ ነው። ፈጣሪማ ዋና እንትን ነው። ከዛ በሰው ደረጃ ማለት ሰው መሐመድ ነው። መሐመድ ኦኬ፣ አንብብልን እስቲ ኑሪ ይሄንን ክፍል። መሐመድ ነው ትልቁ የሞራል አንብብ። ብቻ ዝም ብለህ ታወራለህ እንደ ሰው አታስ አንብብ ማለት እኮ አውራ ማለት ነው። ዝቅ አድርግልኝ ክርስቲያን። አንቺ የነብይሽ ፈለግ ተከታይ እህታችን ነብይሽ እንደዚህ ይላል። አይሻ እንግዲህ ኡመል ሙእሚን እስልምና ብዙ ነገር ታውቃለህ። ቤቱላ አይሻ የአማኞች እናት ነች አይደለ? ያ ስለዚህ አንቺ እናትሽን ትከታያለሽ ማለት ነው። መሐመድ ደግሞ ሃይማኖት መደምደሚያ ነው። አይሻ የነብያችን ሰለላሁ ዐለይሂ ወሰለም ሚስት ናት። ባበል እንደዚህ ትላለች። አይሻ ናሬትድ አይሻ እንደተረከችው the messenger of Allah would fondle me while he was fasting ያላ መልእክተኛ እየጾመ ባለበት ሰዓት ላይ ያሻሸኛል ትላለች። መሳም አይደለም እኮ ስማኝ፣ እኔ ቅርታ አድርግልኝ። ማሻሸት ይቻላል እንዴ? ማሻሻል ማለት ሐዲሱን ነገር ሐዲሱን በደንብ ባይቱን አልተረዳሁም። ሐዲሱን እሺ፣ አንብበው ኑሪ፣ አንብበው ኑሪ፣ ተረዳና አንተ አንብብና ንገረን። እሺ፣ በጾም ሰዓት ማሻሸት ይቻላል? ምን ነው የሚያነብህ? ሐዲሱን ከየት ነው ያመጣው? ሐዲስ ተርሚዚ አሳየን። አረ ይሄ ሐዲስ ያለ ነው እባክህ። ኑሪ ዝም በለ። ሐዲሱ አለ፣ እኔ ልንገርህ። እሺ ሐዲሱ አለ፣ ግን ግንኙነትና እንትን ማሻሸት ሳይሆን ማጫወት እኮ ነው። ምንድነው ማጫወትና መሳም ግንኙነት ይለያያል፣ እያንዳንዱ ማለት ነው። ግን መጫወት ነው የሚለው እንደዛ ነው የሚለው። ይባሽሩ ነው የሚለው። እስቲ ከፍ አድርግልኝ፣ ይቅርታ አይልም። ከፍ አድርግልኝ አረብኛውን እና ቃለት ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዩባሽሩኒ ወሁወ ሳኢሙን ወካነ ነው የሚለው። ዩባሽሩኒ የባሽሩን ማለት ግንኙነት አይደለም። ግንኙነት ወጥዕ ነው የሚባለው። ወጥ ነው የሚባለው። አይ ግንኙነት አላልንም እኮ እኛም መነካካት ነው ያለው። ማሻሸት ማለት ነው። መነካካት እኮ መነካካት እኮ እንደፈለክ ትችላለህ። መሳም ግንኙነት አይቻልም። ኦኬ፣ መሳምስ ይቻላል አይቻልም? መሳም አይቻልም። አፍላፍ መሳም አይቻልም። መሳም አይቻልም? እርግጠኛ ነህ? ያለ ፍላጎት ነው። ግን በፍላጎት መሳም አፍላፍ ከንፈር ለከንፈር አይቻልም። ይቻላል። ተስማሙ ከድርና ረድዋን መሰለኝ። በፍላጎትም መቆጣጠር ከቻልክ ችግር የለው። ሁፍ አንዴ ማለት እኛ ስለ እስልምና ብዙ አናውቅም። ሁሱ እኮ ብዙ ነገር እስልምና ያውቃል። ለምን ሁለታችሁ አትገናኙ? ከውቀት አንተ ከእሱ ጋር ከሄድክ የምር አንድ አንበሳ ወርድልሃለሁ ለአንተ። አይ እንደ አንበሳ መጮህ ትችላለሽ። በመጀመሪያ ደረጃ አንዴ እዚህ ጋር ሐዲስ ተከፍቶላቸዋል። ሙስናድ አህመድ ላይ ምን ይላል? The messenger of Allah used to kiss her while he was fasting and suck her tongue. ጾም ላይ በነበረበት ሰዓት ላይ ያለ መልእክተኛ ምን ያደርጋት ነበር? አይሻን ይላል ይስማት ነበረ፣ ምላሷንም ይጠባ ነበር ይላል። ማንኛው ነበር አይቻልም ያለው? እኔ ነበርኩ። ኦኬ፣ አንብብ እስኪ እና አዲስ የአይሻ ምላስ ወገቧ ላይ ነው ያለው? አፏ ውስጥ ነው ያለው? አረ ምላሷን እስቲ የት አለ ምላስ የሚለው? እንዴ ምላስ የሚለው የት አለ? እሺ ተንገስ
ምላሷን ይጠባል ከተባለ አፏን አይደለም ካለን አስቸጋሪ ነው። ወገቧ ላይ ካለ ምላሷ ብዬ አፍ ሚል ስለሌለ ኤኒዌይስ ወደ ዛሬው ቶፒክ እንመልሰው። ትናንትና ስላወራንበት ወደ ዛሬው እንመልሰውና ረድዋን በጾም ወቅት ላይ ቀኑን ጾመ ማታ መብላት ሽፍት ነው የቀየራችሁት አይደለ? በምን ማለት እንደ ጅብ ሽፍት እኮ ነው የቀየራችሁት። ጅብ ለምሳሌ ቀን ቀን አይበላም፣ ማታ ማታ ይበላል። ቀን ይተኛል፣ ማታ ማታ አይበላም። እናንተ ደግሞ የጅብን ስራ ነው የሰራችሁት። ጅብ ትበላላችሁ። ትማኝስ እፎይ በጣም ምን መሰለህ፣ ይቅርታ አድርግልኝና አሁን እሺ፣ አንተ በሃይማኖት ያለ ነገር ትታዘዛለህ ወይ ትከራከራለህ እኮ? አሁን ጥያቄያችን ምንድነው? እሱ ማታ ማታ የሚበላው ጅብ ነው፣ ቀን ቀን ይተኛል። ስለዚህ የጅብ ባህሪ ነው ማታ ማታ ሲበላ ማደር፣ ቀን ቀን ጾሙን መዋል። ጅብንስ ትበሉታላችሁ? አበሉትም? ቤቱላ ጅብ ትበላላችሁ? በእስልምና የጅብ ስጋ ኧረ አንበላ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ግን ሌላ ማለት እኛ አንበላም፣ ሌላ እኔ አልበላም፣ ሌላ ማለት ሁላችንም አንድ አይደለም። የሚበላው ሰው ሰማሃ? ሁላችንም አንድ አይደለም የሚለውን ታዩና ማለት ነው። ስሚኝ ረድዋንስ የጅብ ስጋ የምንም ስጋ አስጨርሰኝ። እሺ የጅብም ሆነ የምንም ስጋ ማለት ነው የፈለግከውን ብትበላ ከራበህ ግዴታ ከሆነ የምንም መብላት እስልምና የራበ ሰው ምንም መብላት ይችላል ይላል። ግን የጅብ ስጋ ይቻላል። ተተገደርክማ የሰው ስጋ ይቻላል። እሱ በእስልምናው ከራበት ትችላለህ፣ አርደህም ትበላለህ። ኤኒዌይስ ስለመራብ አይደለም። የሰው አላል እንስሳ ነው። ቆይ አንዴ፣ አሁን ዓለም ላይ ትክክለኛ ሃይማኖት ምንድን ነው? ቤቱላ ቀን ቀን ተኝቶ ማታ ማታ ሲበላ የሚያድረው ጅብ ነው። ጅቡን እኮ እየበላችሁት እኮ ተቸገረ። አኔ ሱናናና 28:36 እንግፈተው ክርስቲያን ጅቡን ራሱ ይበሉት ነበረ። በሸሪያ ይፈቀዳል፣ ግን የፈለገ ሰው ደግሞ ይመተው መፍቱ ነው። ይፈቀዳል። እንደዚህ ይላል። አሳቃት ቤቱላ ቀን ቀን ተኝተን ጅብ ማታ እያደልን በላ ብላ። ለካ ሰዎቹ የጅብን ባህሪ ነው የተዋረሱት በጊዜው። ሉክ አስክ ጃቢር ብን አብደላ አባውት ሃይናስ and he told me to eat them። ስለ ጅብ ጃቢር ብን አብደላን ጠየቅኩት ይላል። ኢብን አመር ማለት ነው። ስለ ጅብ ጠየቁት። ጅብ ይበላል አይበላም ጠየቀው። he told me to eat them እንድንበላ ነገረኝ ብሉ። ምን ነገረው? ጅብ እንደሚበላ ነገረኝ ይላል። I said is it not game? He said yes. I said did you hear that from the messenger of Allah? He said yes. ጅብ መጫወቻ አይደለምን አልኩት። አዎ። ታዲያ ይህንን ከነብዩ ሰምተሃል? አዎ ሰምቼዋለሁ። ምን ጅብን መብላት እንጆ ያርጉት፣ ፈታ በሉበት እየበላችሁ እና ቤቱላ ትበያለሽ ጅብ? አረ ጅብ ማለት ጅብ እንዴት ይበላል? ጅብ እኮ ማለት አጠገቡ እንኳን አንደርስም እኮ ያስፈራል። ቀን ቀን እኮ ስለምትተኙ ቀን እሱም ይተኛል፣ ማታ ማታ ትነሳላችሁ፣ እሱም ማታ ይነሳል። ያሸነፈ ይበላል። አሁን ነፈሽ ግን እፎይ አሁን ቆይ ሆዳም ሰው ምን ይባላል? አንተ ጅብ ይባላል አይደለ? ቤቱላ ሆዳም የሆነ አግበስባሽ ነገር አንተ ጅብ አጋሰስ ይባላል። ጅቡን ራሱ እናንተ የምትበሉ ሆናችሁ እኛን ሆዳም ናችሁ ማለታችሁ አያሳፍርም ወይ ነው ጥያቄ። እኛ 7 አንጀት ነው ያላችሁ በልታችሁ አጠግቡ ማለታችሁ ነብዩ ማለቱ በ7 አንጀት ነው ካፊሮች የሚበሉት፣ እኛ ግን በአንድ አንጀት ማለቱ እሱ ጅብ የሚባሉትን እንኳን ጅቦችን እየበላ ማለት ነው። አይመጣውም እኮ አሁን እኔ ማለት ነው ዓለም ላይ ትክክለኛ ሃይማኖት ኦርቶዶክስ እና ሙስሊም ነው የሚመስለኝ። ግን
ማለት ሌላ ሃይማኖት ሰው የፈጠረው እስልምና መሐመድ ነው የፈጠረው። ዓለም ላይ ትክክለኛ ሃይማኖት እውነቱን ብትናገር ማለት ኦርቶዶክስ እና ሙስሊም ነው። ኦርቶዶክስን ከሌ ነው የፈጠረው የምትይው የለም። ሰንበዲ የሆነ ስፔሲፊክ ሰው ጠርተሽ ከሌ የሚባል ሰው ነው የፈጠረው የምትይው የለም። እስልምና ላይ ፈጣሪው ይታወቃል፣ መሐመድ ነው። ከመሐመድ በፊት እስልምና አለ። ቤቱላ መሐመድ ወደኛ እስልምና ማለት መልእክቱን አደረሰን እንጂ አላህ ነው ፈጣሪ ነው መሐመድን የላከው። ከመሐመድ በፊት እስልምና የሚባል ያመጣለ የለም። ስለዚህ መሐመድ ነው በቃ ጀማሪው። ማለት መልእክቱን ያደረሰን እንጂ እሱ አይደለም የፈጠረው። ምን እንደሆነ ታውቂያለሽ? ደምሳሽን ታውቂዋለሽ? ፍቅር ሲዘመን መሰረት የሚለው እሱ ራሱ መልእክት እያደረስኩ ነው እያለ እኮ ነው መጽሐፍ ይዞ። አሁን መልእክቱን ያደረሰን እኛ ጋር የሆነ ነገር ሲያስብ ምን ይላል መሰለሽ? አሰብ ያደርግና እንደዚህ ይልና መገለጽ ሲመጣለት እንደ ግመል አንኮራፋ የለ። አሁን እሱ ማለት ግመል እንዴት ነው የሚያንኮራፋው? ጠፋኝ። ተዋድም ብንኖር ጥሩ ነው ወላሂ። አሁን ሙስሊሞች ኦርቶዶክሶችን እንወዳለን። እናንተም አክብሮን ሪስፔክት ማለት ሁላችንም ተዋድም ብንኖር ጥሩ ነው። በጣም ስለምንወዳችሁ እኔ በተለይ ሙስሊሞች በጣም አሁን እኔ ኦርቶዶክሶች በጣም ነው የምወዳችሁ። ከኔ በላይ የሚወዳችሁ የለም። ቤቱላ አትዋሺ። እኔ ይኸውልሽው መስዋዕት ልታደርጉኝ እንደምፈልጉ እንደምትገሉኝ እየዛታችሁብኝ አሁን እየሰራሁ ያለሁት እናንተ ከጨለማ እንድትወጡ ነፃ እንድትሆኑ ነው። ሁላችንም ልባችን ንጹህ ከሆነ የምር ጀነት እንገባለን። ጥሩ ነገር ከሰራን ጎበዝ። ቤቱላ ጀነት ምገቢው ግን እንዴት እንደሆነ ታውቂያለሽ? ማለት እኔ ከተሳሳትኩኝ የምትመልሰኝ ከሆነ ሁላችንም ጥሩ ነገር የምናስብ ከሆነ ሁላችንም ጀነት እንገባለን። እኔ ኦርቶዶክሶች በጣም እወዳችኋለሁ። ግን እናንተ ሁላችንም ሪስፔክት ሆነ እርስ በራሳችን ተከባብረን የምንኖር ጥሩ ነው። እሺ፣ እናመሰግናለን። መልሰው ወደ ቶፒኩ ክርስቲያን አንድ ቶፒክ ላይ መልሰው። እሺ፣ ችግር የለውም። ሀዲሱ ላይ እናወራና ሜይ ቢ ክርስቲያኖች እና አይሁዶች ማለትም ከሃዲ ካፊሮች ማለት ነው በሰባት አንጀታቸው ነው ወይ የሚበሉት ነው? ምን ማለት ነው? ረመዳን አለ ረመዳን አለ። ኦኬ፣ ሰላም ነው። እንኳን ደህና መጣህ። የኔ ቶፒክ እሱ አልነበረም። የኛ ቶፒክ ነው። ቤቱ እኮ የኛ ነው። ቶፒክ የያዝነው እኛ ነን። ቶፒክ ያልነበረም ትላለህ። አይ አንዴ ብዙ ደቂቃ አይፈጅባችሁም። ይህችን ሀዲስ እስኪ አስረዳን። ምን ለማለት ፈልጎ ነው ነብዩ? አሁን ሶሪ ብራዘር፣ ሌላ ጥያቄ መጠየቅ እችላለሁ? ይህችን ያዋን አስረዳንና ቀጥል። ይህችን ሀዲስ አስረዳን። ሌላ ጥያቄ መጠየቅ አልችልም? ለምን ይሄን አታስረዱን? በነገራችን ላይ በጣም ቀላል እኮ ነው። አልሰማችሁትም መስጊድ ውስጥ ወይስ እንዴት ነው ነገሩ? ያው አንተ አሁን የምትፈልገውን ነገር ጠበቅከን ያለኸው ያ እኮ ይሄን አስረዳን። ጥያቄው ነብይ ነው። በጾም ወቅት ማን ነው በሰባት አንጀቱ የሚበላው? በጾም ወቅት በሰባት አንጀቱ የሚበላው ሙስሊሞች ናቸው ወይስ ካፊሮች ናቸው? አሁን እኔ ቶፒክ እሱ አይደለም። እኔ እኮ ባቀክና በደንብ እውቀቱ ቢኖረኝ የዒልም እውቀቱ ጎበዝ ልጅ አንተ የዒልም እውቀቱ ከሌለ ምን ታደርጋለህ ማለት ነው። እሺ አቡ ሃይደር አለ ረዷን ያ እንግዲህ ምንድነው አለው እኔ ነገርን ማለት ነው ስትረዳ አንደኛ እንደ ግንዛቤ እንዲገጥምልህ መውሰድ አለብህ። እንዲገጥምልህ አይደለም እንዲገጥምልህ ትወስደዋለህ። እንዲገጥምልህ ሳይሆን መሐመድ የተናገረው እኮ እሱን ላስረዳህ እኮ እሱን ላስረዳህ እኮ ነው። ያቀጥል እና እሱን ላስረዳ። ምሳሌ አንድ ሰው እንደ ጅብ ሲበላ አንተ ጅብ የምትለው እሱ ሰውዬው ጅብ ስለሆነ አይደለም። አሁን እዚህ ጋር ሰባት አንጀት ያላቸው የሚሉት ምሳሌ ብዙ የመብላት አሁን እናንተ ምናልባት በእናንተ ጊዜ ተቀይሮ ይሆናል እንጂ ማለት ነው። ቢያንስ አሁን ካፊር ሲባል እናንተን ብቻ አይደለም የሚመለከተው፣ ኦርቶዶክስን ወይም ክርስቲያን ብቻ አይደለም። ብዙ አይሁዳውያን አሉ፣ ሙሽሪኮች አሉ፣ የተለያየ ካፊር ነው ያለው።
ይሄን መረዳት የትኛው ካፊር ነው የሚለውን ነገር ባይዞ እዚህ ጋር ካልተቀመጠ ችግር የለውም። እና ካፊሮች ማለት የድሮዎች በጣም ንጉሶቹ ምናምን የሚበሉት በጣም እንትን ድንበር ያለፈ ያበላል እንትን ምናምን ነበር። እና እውነት 7 አንጀት ይኖራቸዋል። ምን እሺ ነው? ቀጥል። ማስታወሻ እየያዘ ነው። ከምር ነው ግን ሄዶ አይቷቸው የመጣ አይመስልም። የዱሮቹ ነገስታቶቹ ምናምን አንተ እኮ ኢየሱስን አይተኸው አይደለም በኢየሱስ የምታምነው? ኦኬ ታሪክም ላይ በጣም ብዙ ይበላሉ ነገስታቶቹ ድሮ ምናምን ተብሎ ተጽፎልህ ነው። ነገስታቶች ወይም የተለያዩ በፊት የነበሩ እስኪ ታሪክ ሁላችንም እኮ በፈጣሪ ዘንድ አንድ ነን እኮ። አንድ ሆኑ። የአንድነት ችግር እዚህ ጋር የአንድነት ጉዳይ አይደለም። አንድማ ሰው ሁሉ አንድ ነው። ከአዳም ነው የተፈጠረው ማለት ኦርቶዶክስ፣ ሙስሊም ሁላችንም አንድ ነን። ጥሩ ስራ ከሰራን ነው ጀነት ምንገባው። ጨንቆሻል። አሁን አንቺ ቤቱላ እስልምናን አሁን እንደዚህ ስትሰሚው እንደዚህ ነበር እስልምና ስራ ብለሽ ስለጨነቀሽ ነው። እና እንደዛ ማለት በፈጣሪ ዘንድ ሁላችንም አንድ ነን። ጥሩ ስራ ከሰራን እንዋደዳለን በፈጣሪ ዘንድ። ኤኒዌይስ አንዴ እንወዳችኋለን። እኛም መውደድ አትችሉም። ቤቱላ ሜቢ ይሄንን ማታቂ ከሆነ አስቸጋሪ ነው። ሱራ 9:29 ሱራ 3:28 ሱራ 5:51 ሱራ 98:6 ላይ አይፈቅድልሽም። እኛ መውደድ አይቻልም በእስልምና እኛን እንደወጂ አይፈቅድልሽም። እኔ በንጹህ ልቤ ከወደድኩኝ እወዳችኋለሁ። ለአላህ ስትይ መጥላት አለብሽ። ይሄን አታውቂም? እኔ አይቻልም እወዳችኋለሁ። እኛ ወዳጅ ማድረግ ትችያለሽ። እኛ ወዳጅ ረዳት ማድረግ ትችያለሽ። እኔ ብዙ ዘመኖች አለ ማለት የምወዳችሁ ጓደኞቼ ብዙ ሰው አለ ኦርቶዶክስ ሲሆን ነው እነሱን ይወዳችሁ ሁላችንም ይወዳችኋለሁ። እኔ ጥሩ ጓደኛ ምናምን ሳይሆን ማለት ነው። ረዳት ወዳጅ ማድረግ ትችላለህ። ረዷን ክርስቲያኖችን ማለት አዎ ስማኝማ ይቻላል። ከድር ረዳት ወዳጅ ክርስቲያን ማድረግ ይቻላል። ላላ ብለህ ጥላ ይላል። ላላ ብለህ ጥላ ይላል። ያ ላላ ብለህ ስማ እንትን ሱረቱል ሙምተሂና ስማኝ ሱረቱል ሙምተሂና ማለት ነው። ኢነላህ ላ የንሃኩም አኒል ለዚነ ለም ዩቃቲሉኩም ፊዲን ወለም ዩኽሪጁኩም ሚን ዲያሪኩም የሚለው ምንድነው? ስለ መወዳ አውርቶ ስለ ፍቅር አውርቶ ማለት ነው። ካልተጋደላችሁ ከሀገራችሁ ውጡ ካላላችሁ እነሱን ወዳጅ አድርጋችሁ ብትይዙ ምንም ችግር እንደሌለው አላህ እኮ ገልጾልሃል። ሱረቱል ሙምተሂና ማንበብ ትችላለህ። ምንድነው ማይቻልም ምናምን የምትለው እሱ ደግሞ በምን ተሻረ መሰለ? ሱራ 9:29 ሁሉንም ሻራቸው እነሱን። አንቺ ፋራ ለምንድን ነው የምትሆኚው? ማርያምን መውደድ ኢየሱስን መውደድ እኛ እኮ ማን ከለከለን? ኢየሱስ ማለት እኮ የኛ ሬድዋን ስደወንታውና አሁን ወደ ቶፒኩን መልሰውና ክርስቲያን አለው ያ በጣም እያስቸገረኝ ነው ዛሬ። በደንብ አስተውሉ። የተነሱ ነገሮች አሉ። በረመዳን ላይ እንግዲህ ታላቁ ጾም ብለው ለአንድ ወር ያህል ከሚጾሙት ውስጥ አንዱ ረመዳን ነው። በዚህ ወር ውስጥ ታዲያ መሐመድ ከተናገራቸው ውስጥ አንዱ ምንድን ነው? አማኝ ትንሽ ነው ይበላው፣ አማኝ ያልሆኑ ደግሞ 7 እጥፍ ይበላሉ። አማኝ አንድ አንጀት ነው ያለው። አማኝ ያልሆነ ካፊሮች ማለት ክርስቲያኖች፣ አይሁዶች እንደዚህ 7 አንጀት ነው ያላቸው ብሎ ተናገረ። ይህን መረጃዎችን ቼክ ማድረግ ትችላላችሁ። አረብ ቤተሰብም ካላችሁ ጓደኛም ካላችሁ መጠየቅ ትችላላችሁ። ስራ የሚበዛባችሁ መቼ ነው ብላችሁ ጠይቋቸው። በረመዳን ወቅት ነው ስራ የሚበዛው። ምግብ መቼ ነው በደንብ የሚሰራው ብላችሁ ጠይቋቸው። በረመዳን ከስራ ጋር ምን ያገናኘዋል? ከምግብ አዳምጪ። ምግብ ብዛት የሚበላው መቼ ነው? በረመዳን ላይ ነው። የምግብ ውድነት የሚጨምረው መቼ ነው? በረመዳን ወቅት ነው። የምግብ ዋጋ የሚጨምረው ኢንፍሌሽን የሚከሰተው በረመዳን ላይ ነው። ከምግብ ጋር ተያይዞ ማለት ነው። ለምን ሀይ የሆነ ኮንሰምሽን ነው ያለው በረመዳን ላይ ማለት ነው። በተመሳሳይ ደግሞ ዌስት የሚሆነው ምግብም በተመሳሳይ በረመዳን ላይ ነው ይበዛው። በረመዳን ወቅት ነው ይበዛው። ታዲያ ክርስቲያኖችን አባካኝ፣ ሆዳም፣ ችጋራሞች፣ ስግብግቦች ያለን
ማን ነው በደንብ ተመጋቢ በረመዳን ብለን ስንል ቪዲዮዎችን ቼክ ማድረግ ትችላላችሁ። የእኛ አባቶች እኛ እንደው ብንሰንፍ እንኳን ዳቤና ቆሎ ቢበሉ ነው። አንድ ጭብጥ ቆሎ ከበሉ በቃ ከዛ ውጭ አይበሉ። ቀኑን ሙሉ ጾማቸውን ውለው ሌሊት አድረው አንድ ጭብጥ ቆሎ ከበሉ ነው። ብዛት ቆሎ ነው የሚበላው ወይም ዳቤ ነው። እንኳን እስቲ ጠግቦ አይጠጡ። ታዲያ ይሄ በሆነበት ላይ እንደዚህ እንደንትን ሌሊቱ ሙሉ ሲበሉ እያደሩ ሌሊት ወሲብ ሲያደርግ እያደረ ቀን መሳሳም ይቻላል ብሎ ቀን እየተሳሳመ ምንድን ነው እሱ የሚሉን እነዚህ ሰዎች? ጾምን የሚሉት ምኑን ነው? ከዛ ሆዳም ናችሁ ጅቦች ናችሁ ደግሞ እኛን ይሉናል መልሰው። ጅብ የተባለውን እየሰደብኳቸዋለን። ጅብ የሚባለውን ጅቡን አርዳችሁ መብላት ትችላላችሁ ተብለው ባይዘ አዲስም አለ እንደ ጅብ ስጋ ጣፋጭ የለም የሚል ማለት ነው። አራተው እንደዚህ አይባልም። እርስ በራሳችን ሪስፔክት ብናደርግ ጥሩ ነው። ባይዘ ከተፈጥሮ ከኔቸር አንጻር ሰው በሃይማኖት ተለያይቶ ሆዳምና ትንሽ የሚበላና ትንሽ የማይበላ ተብሎ ራሱ መፈረጅ ራሱ ሌላ ነገር ነው በነገራችን ላይ እና ከዛ አንጻር ነው ያንን ወደ እናንተ ስናመጣው ግን የእናንተን ነገር ነው የለጠፋችሁብን ነው። አሁን ይሄን ላንብብላችሁ። ሜቢ አረብ ኒውስ ይሄንን ሜቢ ታውቁታላችሁ ሁላችሁም። አረብ ኒውስ ነውና ሁላችሁም ቼክ ማድረግ ትችላላችሁ። በረመዳን ምን ያህል የምግብ ዌስቴጅ እንደሚኖር፣ ምን ያህል የምግብ ኮንሰምፕሽን እንደሚኖር ራሳቸው ጥናት አድርገው ሰርተውበት ነበረ። እና ምን ይላል መሰላችሁ? the problem of food wastage የምትናገሩት ነገር ሁሉም ነገር እውነት ነው። እናንተ የምትሰጡት መረጃ እውነት ነው። ግን ረመዳን ላይ ከምግብ ጋር ምንም የሚያገናኘው ነገር የለም። ብዙ ምግብ የምብሉት ችግር የለም። የሚያገናኘውን ልንገርሽ። እኛ አሁን ቅድም ሜቢ ቃል የጠየቀሽ ነገር አለ። ልክ ኢፍጣር ላይ ትበላላችሁ። ከዛ በኋላ ትሄዱና ምንድነው ተሰግዳችሁ ትመጣላችሁ። 4 ሰዓት አካባቢ ትመጣላችሁ። ያን ሰዓት ትበላላችሁ ከተራዊ በኋላ ማለት ነው። ከዛ በኋላ ሌሊት ደግሞ ስሁር ትነሱና ትበላላችሁ። ሌሊት ላይ ቁርስ፣ ምሳ፣ እራት ተበላ ማለት ነው። እኛ ችግር የለውም ብሉ። እኛ ይሄንን ማለት መብላት ትችላላችሁ። እኛ አትብሉ ምናምን ሳይሆን ግን እናንተ እኛን የምትከሱን ነገር ወይም ደግሞ መሐመድ እኛን የከሰሰን ነገር ልክ አይደለም። በጾም እኛ እንደውም ክርስቲያኖች በነገራችን ላይ ወይ ቆሎ ቂጣ ብቻ እንዲበሉ አሳያቸዋለሁ። መረጃውን ይናገራል። ዲዲስቅሊያ ላይ በስነ ስርዓት ተቀምጧል። አፖስቶሊክ ኮንስቲቱሽን ላይ አለ ምን እንደሚል ማለት ነው። እንደዚህ ሰውነትን የሚያለመልም ስጋ፣ እንቁላል ምናምን ነክ ነገር፣ ፕሮቲን ነክ ነገር፣ ፋት ነገር መብላት አይቻልም። የእናንተ ደግሞ ቁርአን ሱራ 587 ላይ የወረደበት ምክንያት ምንድነው? እናንተ ለምን አላህ የፈቀደላችሁን ጣፋጮች እርም ታረጋላችሁ ያለበት ምክንያት ክርስቲያኖች በጾም ወቅት ራሳቸውን ፋት ስለማይበሉ ስጋ ስለማይበሉ ከሴቶች ጋር ስለማይገናኙ ይሄንን ነገር አይተው ሙሐመድን ይጠይቁታል። እኛም እንደነሱ መሆን እንፈልጋለን ሲሉት ሎኖ ነው መሆን የለባችሁም፣ እንደ ክርስቲያኖችማ እንዳትበሉ፣ እናንተ መብላት ነው ያለባችሁ። አላህ ለእናንተ የፈቀደላችሁን ጣፋጮች ለምን እርም ታረጋላችሁ ብሎ መገለጥ አወረደ። ቁርአኑ ራሱ ይመሰክርልናል። እናንተ ሙስሊሞች ራሱ እኛ በጾም ወቅት እንደማንበላ ሊቃውንቶቹ የተናገሩት አለ። ነገር ግን ሙሐመድ የተናገረው ልክ አይደለም። ኦኬ ይሄን አንብብላችሁና ይችን ዜና the problem of food wastage in Ramadan has again surfaced with Mecca municipally having together 5,000 tons in the first 3 days of Ramadan. ምንድነው እንግዲህ በረመዳን በሶስቷ ቀን ረመዳን ብቻ በመካ ውስጥ 5,000 ቶን ያክል የምግብ ተወግዷል። 5,000 ቶን ያክል ማለት ነው በሶስት ቀን ብቻ ማለት ነው። ኢማጂን እንግዲህ በሶስት ቀን ብቻ 5,000 ቶን የሚያክል በረመዳን ውስጥ 5,000 ቶን ዌስቴጅ ወጥቷል ይላል። አኮርዲንግ ቱ ዋን ሪፖርት፣ በሌላ ሪፖርት ደግሞ ሳውዲ ስፔንድ 20 ቢሊዮን ሪያል ኦን ረመዳን ሾፒንግ፣ ለረመዳን ሾፒንግ ብቻ ምንድነው 20 ቢሊዮን ሪያል አውጥተዋል። ኮምፔርድ ቱ 6 ቢሊዮን ሪያል they spend in other months፣ በሌላ ወር ግን 6 ቢሊዮን
ጋር ሲነጻጸር 20 ቢሊዮን ሆኖ የረመዳን ብቻ ተቆጥሯል ማለት ነው። ኢማጂን በረመዳን 20 ቢሊዮን በሌሎች ወሮች ላይ ደግሞ 6 ቢሊዮን የ14 ቢሊዮን ልዩነት አለ። የ14 ቢሊዮን አንዴ የ14 ቢሊዮን ልዩነት አለ። የ14 ቢሊዮን ሪያል ልዩነት አለ እንግዲህ ለረመዳን ብቻ ማለት ነው ከሌሎች ወሮች ጋር ሲነጻጸር። ኦኬ ኦሳማ አዙታኒ ኦፍ ዘ municipality told Arab News on Thursday that this was additional to the collection of 28,000 sheep carcasses in 2 days. በሁለት ቀን ረመዳን ብቻ 28,000 በጎች ታርደዋል። አንዴ 28,000 በጎች የበጎች ጥንብ ተጥሏል። ዌስት ሆኖ ማለት ነው። የ28,000 በጎች ጥንብ ተጥሏል በሁለት ቀን የረመዳን እንትን ውስጥ ማለት ነው። He said the municipality has installed 45 waste compressor in central Mecca. ለረመዳን ብቻ ጽዳጅ ቆሻሻ ማስወገጃ 45 መካ ውስጥ ብቻ ማለት ነው 45 ተጨማሪ የቆሻሻ ማስወገጃ እንደዚህ የምግብ የተራረፈው ምግብ መጣያ ብቻ ተተክሏል። 45 ለረመዳን ብቻ ታስቦ close to the grand mosque ዋናው መስጊድ አካባቢ ማለት ነው። and deployed 8,000 cleaner for the month 8,000 አጽጆች ይሄንን የሚያጸዱ 8,000 ለረመዳን ብቻ እኛ አይደለንም ይሄን ያለው ሙሉን ብታዩት ምን ያህል በቃ ተዋርደና ሁላችንም ክርስቲያን እንሆናለን። ክርስቲያን ቶፒኩ አለቀ። አይ ቲንክ ቆይ ነብዩ ደግሞ ምን ብሏል መሰላችሁ? ምግብ እንደዚህ መውደቅ የለበትም ብሏል። የነብዩን ሱና አልተከተለችም ማለት ነው ሳውዲ። ምግብ ስበሉ ምን አድርጉ ነው ያለው? ጣታችሁን ከድር በነብዩ ጊዜ ምግብ የለንም ነበር ትላለች አይሻ። ሰው ካልሰጠን በስተቀር ቀለባችን ቴምር ነው ትላለች። እና ነብዩ ምግብ ስላልነበረው በጊዜው ጣቱን ይጠባ ነበር አይደለ? ስላልነበረ ሳይሆን ሱና ነው እንደዛ ማለት። ታዲያ እነኚህ ሰዎች አሁን የነብዩን ሱና ተከትለዋል? አልጠማም የምለው አልጠማም የምለው አልተከተለም። ስለ ክርስቲያን እንደቀጥል አውጣልን። ኤኒዌይስ እንግዲህ ምላሳቸውን እንትን የሚሉ መሬት ከወደቀ ማንስተው መብላት ግዴታቸው ነው አይደለ? ሱና ስለሆነ በረከቱን ለማግኘት እጅ ላይ የተረፈው ነው። እጅ ላይ ያለውን መታጠብ አይቻልም ነው ያ። ስለዚህ ቡሃሪ 54-56 ላይ መጥባት ወይንም ደግሞ ሌላው ማስላስ እንዳለብን ነው የሚናገረው። ኦኬ ቀጥል ክርስቲያን። ሚስቱን ማስላስ ይችላል ወንድ ልጅ ሚስት ካለው ሚስቱን። አይ ጓደኛንም ቢሆን ታስልሳለህ። ሚስት ብለህ ለምን ትሸፍናለህ? ለምን ትደልላለህ? ምክንያቱም አልተዘረዘረም፣ እከሌንን አልተባለም። ይህ አሁን ያመጣችኋትን ትሪክ እዛው ሽንት ቤት ከተቷት። ሲያሳፍራችሁ ነብዩ ያለው ሲያሳፍራችሁ፣ አይ ሚስቱን ያስልሳት ነው ነው እንደዛ ሚል የለም። ኦኬ አንብቦ ኦኬ እሺ። ሪያድ ሰሊን 752 ላይ አነስ ሪፖርትድ አነስ እንዳስተላለፈው whenever the messenger of Allah ate food he would lick his 3 fingers and say ያላህ መልእክተኛ ምግብ በተመገበ ቁጥር ሶስቱን ጣቶቹን ይልስ ነበረ ይላል። ሶስቱን ጣቶቹን ይጠባ ነበር። and say ከዛ እንደዚህ ይላቸዋል if anyone of you drops a morsel of food ከናንተ ማንም ምግብ ቢወድቅበት he should remove any dirt that he may stuck on it ከዛ በኋላ አጽድቶ ይብላ and then eat it then you should not have left for Satan ምን ይላል? ለሰይጣን መተው ማስቀመጥ የለባችሁም ብሎ ይናገራል። ሰው ነብዩ ራሱ ሲበላ ምንድነው ጣቱን ይልሳል። ከወደቀ በኋላ ምን ማድረግ የለበትም? መጣል የለበትም። የግዴታ ምን ያንሳውና ይብላው ነው ያለው። እነኚህ ሰዎች ደግሞ ምንድነው ያደረጉት? ጭራሽ ይደፉ ነበረ ምግቡን። የነብዩን ሱና አልተከተለችም ሳውዲ ማለት ነው። ጣቱን እንኳን እቃው ከመታጠቡ በፊት እጁ ከመታጠቡ በፊት መላስ አለበት ከመጠረጉ በፊት። አንተ መላስ ካልፈለክ ስር ላለው ሰው አስለስ ነው የሚለው። አንብበው። ያ ቪዲዮም አሳያቸዋለሁ። ኦኬ ቡሃሪ 54-56 ላይ ምን ይላል? ኢብን አባስ እንደተረከው ነብዩ እንደዚህ አለ if anyone of you eats ከናንተ ማናችሁ ምግብ ስበሉ let him not wipe his hand until he licks it or has it licked
ከእናንተ ማንኛችሁ ምግብ ስትበሉ አትጥረጉት፣ ለሌላ ሰው አስልሱት ወይም ደግሞ ራሳችሁ ላሱት። ስለዚህ በዚህ መጠን ምላሱ እጁ ሲጠባም ይውል ሎክ የወደቀችዋን እንኳን አንስቶ ሲበላም ይውል በቃ ሁላችንም ክርስቲያን ቤቱን ላይ የሚያሽሽ ሁላችንም ክርስቲያን እንሆናታለን። ያስብላል። ቀጥል። ሰሪፍ አይደለም እያለች ነው። መላሱ እኮ ጥሩ ነው። ከመድፋት መላስ ጥሩ ነው። መላላሱ እኔስ እስቲ ይህችን ቪዲዮ እናዳምጣት። ኦኬ እሺ፣ ሚችን አንዴ እናዳምጥ። ቤቱን ላይ እየደከመች ነው አልቻለችም። በቃ አሁን አልተዋጠላትም ይሄ ነገር። ኦኬ ይችን እናዳምጣት። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አንዳችሁ ምግብ በበላ ጊዜ እጁን ከመታጠቡ በፊት ወይም እጁን በሶፍት ከመጥረጉ በፊት እጁ ላይ ያለውን ምግብ ይላሰው ወይም ሌሎች ሰዎች እንዲልሱት ያድርግ ብሎ በነገራችን ላይ ይሄን ቪዲዮ የሰራ ሰዓት ይሄን ልጅ ተቃውመውት ነበረ ራሳቸው ሙስሊሞች፣ አንዳንድ የማያውቁ ሙስሊሞች አሉ። እሱን አዳምጡት። የምግቡ በረካ የት ላይ እንደሆነ አይታወቅም። እንግዲህ ይሄ ልጅ የማያውቀው የለም። የሌለ ነገር እያነበበ ያልተጻፈን ነገር እያነበበ እየቀጠፈ ያ ሳያንሰው ነቢዩ ሰለላሁ ዐለይሂ ወሰለም እንዲሰደቡ ዋና ሚና እየተጫወተ ያለው በዚህ ሰዓት እሱ የእሱ ቪዲዮ ተቆርጦ እየተወሰደ ነቢ ሰለላሁ ዐለይሂ ወሰለም እየተሰደቡ ነው። የእሱ ኮመንት ስር ነቢ ሰለላሁ ዐለይሂ ወሰለም እየተሰደቡ ነው። ለምንድን ነው ይሄ ልጅ መጅሊሱ ዝም ያለው? አንደኛ ያልሆነ መልእክት ማያስተላለፉ ሳያንስ ይሄ ልጅ ነቢ ሰለላሁ ዐለይሂ ወሰለም እንዲሰደቡ ዋና ሚና እየተጫወተ ያለች ልጅ ነው በዚህ ሰዓት ማለት ነው። እና ለምንድን ነው ዝም ያላችሁት? የኛ ልጆች ለምንድን ነው የሆነ መፍትሄ ማፈጥሩለት ለዚህ ልጅ? ሲቀጥል ደግሞ ይሄ ልጅ አሁን በዚህ አካውንቱ ነው ይሄ መልእክት የሚያስተላልፈው። ይሄ አካውንቱ መዘጋት አለበት። ያልሆነ መልእክት የሚያስተላልፍበት ነው። ይሄ አካውንቱ መዘጋት አለበት። ይሄን አካውንት ማዘጋት የምትፈልጉ እኔ ከቲክቶክ በታች ሊንክ አለ፣ እሱን ተጭናችሁ ግቡ። ሪፖርት አድርገን እናዘጋበታል። እንግዲህ አስቡ፣ አዲሱን በትክክል አንብቦ ስለተናገረ ስታየው ስድብ መሰላት። በቃ እንደዚህማ ነብይ አያደርግም ማለች እና እሱ እየቀጠፈ መሰላት። ይኸው አዲሱ ሌላኛው ኡስታዝ የተናገረው አለ፣ እሱን ክፈትላት። ስታስበው ስድብ መሰላት። ሀዲሷን ስለማታውቅ እሷ ልክ ጣታችንን መጥባት አለብን እኛ መጥባት ካልፈለግን እስራችን ያለውን ሌላውን ሰው ማስላስ አለብን ብሏል ነቢያችን። ስለዚህ እጃችንን መታጠብ የለበትም ብሎ ሲል ይህ ነቢያችንን እያሰደበ እንደዚህ ማናደርግም ማለች። አካውንት ይዘጋለች። እሱ ትክክል ነው የተናገረው፣ ሀዲሱን ነው። ምን ላይ ሰጥቶበታል እሱ። እኔ እናንተ ብታፍሩ የምትሸማቀቁም ነብዬ የተናገረውን ያደረገውን እኔ መናገር አላፍርም ብሏል። ኦኬ የትኛው ኡስታዝስ ምን አለ? ቀጥል። እንድገማቸው ነገር በሁለት ይጸናል ይባላል። በኢየሱስ ስም ደግሞ ምን እንዳለ ሰማሁ። ቆይ አዳምጠው በእናትህ። እንደ ነውር ነው አይደል የምታዩት? ይህ ሁሉ ጃሂልነታችን ነው። ጭራሽም ሙስሊም ሆነን በዚህ እናፍራለን አይደለም? አንዳንድ ሰርግ ቤት ወይ የሆነ እንደዚህ አይነት ቦታ ላይ አዳራሽ ቦታ ላይ ምናምን ተጠርተን ስንሄድ እጃችንን መላስ። እስኪ ማን ነው እስኪ ወንድ የሆነ ይህንን የነቢዩ መሐመድ ዓለይሂ ሰላቱ ወሰላምን ሱና ሀይ ሊያደርግ የሚችለው? ይህ መሰልጠን ይባላል። ኦኬ እዚህ ጋር የምንልሰው ሱና ነው። ነቢያችን አይደለም ጣትን ይቅርና የምበሉበትን ሳለ ራሱ እንደዚህ ሟጣችሁ ላሱት ብለዋል። ሐዲስ ሶሒህ ሐዲስ። ይሄ መሰልጠን ይባላል እንጂ ኋላ ቀርነት አይደለም፣ ወይ ደግሞ የሚያሳፍር ስራ አይደለም። እኛ ግን ይህን መስራት አንችልም። ሰው ፊት እዚህ ጋር ሟጠን የምንለሰው ምግብ ወይ ደግሞ እጃችን ላይ የምንበላው ምግብ ማለት ገንዘብ ማለት ነው አይደለ? በገንዘብ ነው የመጣው። ኦኬ ትንሽ ተብሎ አይናቅም። ለምሳሌ አንተ ኪስ ላይ 10 ብር ብቻ ነው ያለኝ ብለህ ትጥለዋለህ መንገድ ላይ። ያ እንግዲህ ቻሌንጁ ምንድነው? ማነው ወንድ የሆነ ይሄንን የነብዩን ሱና ሰርግ ቤት ወይም ደግሞ የተለያዩ ፕሮግራሞች ላይ ስትሄዱ ልታደርጉ የምትችሉት?
እንዴት ማለት ነው? እንደዚህ ልጅ ጣታችሁን እያስገባችሁ የሚልስ ማን ነው? እንደዚህ ነው። ይሄን ቻሌንጅ ነው እያቀረበ ያለው። ያ የሚያሳፍር ስለሆነ ነው እንደዚህ ቻሌንጅ እያቀረበ ያለው። አንድ ነገር በነገራችን ላይ የሚወደድ ነገር ከሆነ ሰው እንደዚህ እንዴት ወንድ ነህ አንተ ይሄን ካደረከው ተብሎ ቻሌንጅ አይደረግም። ሆቴል ሄደህ አስበሃል? እንዲህ ተራስክ በኋላ ናጥባችን እኔ በጣም ሁለቱ አንተ ለስና አንደኛው ቀርታኛለች። ና ጠግቤያለሁ እኔ ጠግቤያለሁ ነች እያቀርታኛለች። ናጥባችን ለምን ይጣላል? ቤቱላ ትስማሚያለሽ? ኧረ እኔ እንደዛ ተዋርጄ አላውቅም። አላውቅም እስከ ዛሬ እንደዚህ እንደውም እስከ ዛሬ ተዋርጄ አላውቅም። ይሄ ሱና ነው። ተዋርደናል በቃ። ከዛሬ በኋላ እንደዛ ልመጂ ሱና ነው። ከድርማ ካገኘ እራሱ አይልስም። እርግጠኛ ነኝ። ሴቶች ካየ የነብያችን ሱና ነው እያልክ ነው የምታስልሰው። ራስ ነው መልሰው። ውሃ የከለከለው ስቡስ በድንጋይ ነው እንጂ በውሃ አይቻልም ያለው ሱላስ ማንኛው ያ ላጋር ቪዲዮ አለ አዘጋጆች እና አይቻልም። በምንም በቃ ሶፍትም እኮ ሲሰጠው እኮ አይቻልም። መጥረግ አይቻልም። መላስ ወይንም እስር ያለውን ሰው ነው ማስላስ ያለ ማለት የምታሳዩት ማረጃ ሁሉም እውነት ነው የሚመስለኝ። እውነት ነው። እኔ ቁርአንና ያየሁት ነገር ነው። ያ ይሄ የሚተገበር ነው፣ ሱና ነው። ምንም ማድረግ አይቻልም። እንግዲህ አስቀድመን እኛ ስንናገር ስድብ ይመስላቸዋል። የሚያውቁት ኡስታዞቹ እንዲህ ሲናገሩት ይጸድቃል። ብዙ ጊዜ እኛ ስንናገር ያቺኛው አሁን እዛኛው ኡስታዝ ላይ ሰራች እያሰደበብን ነው ምናምን ብላ ይህንኛው መጣና ታፍራላችሁ እንደ በነብያችን ሱና ማን ነው ያፍር? ማድረግ አለባችኋል። ታዲያ ጣታችሁን ልሳችሁ የወደቀውን አንስታችሁ በልታችሁ ጅብ እንኳን ሳይቀር በልታችሁ እኛን ሆዳም ማለታችሁ ለምንድን ነው ነው? እኛ እኮ ላሱ እኛ ሁኬርስ ምን አገባን? እኛ ላሱ አንሱናም ብሉ ሁኬርስ ምን አገባን? ጅቡንም ብሉ ችግር የለም። ግን እኛን ሆዳም ብላችሁ መክሰሳችሁ እኮ ነው። ነቢዩ ካፊሮች 7 አንጀት ነው በልተው አይጠግቡም ብሎ እኛን ከሰሰን። ሆዳም ናቸው አለን። ጣቱ እንኳን ሳይቀር ሚልስ እኛን ለምን እንደዛ ይላል? ቀጥል። ይሄ ደግሞ ቅድም ተናግረው ነበረ መቀመጫችሁ ላይ ምናምን ይላሉ እና እስኪ ስሙትና ምን እንደሚል ይሄ ኡስታዝ ታዋቂ ኡስታዝ ነው። አይ ቲንክ ቤቱላም ታውቂዋለሽ። ደግሞ ቢልአሕጃር በድንጋይ ነው አሁን ወይንም ማየቁሙ መቃማ በሷ ስፍራ የሚወክል ድንጋይ ሶፍት ሊሆን ይችላል፣ ወረቀት ሊሆን ይችላል፣ ቅጠልም ሊሆን ይችላል፣ ሰፋፊ ሌላም ነገር ብቻ የድንጋዩን ቦታ ተክቶ ቦታውን ማጽዳት የሚችል ከሆነ ያ ኢስቲጅማር ተብሎ ይጠራል ማለት ነው። ሰው ላይ ባልገባም ሶፍት ብቻ ገባ። በተለይ እቺ ቦታ ላይ ብዙዎቻችን ምን ፈጽሞ ወሰታለ መንገድ ላይ ቆመን ይሸናና በሶፍት ካደረረቅን በኋላ ዙር ሲደርስ ቅድም እኮ ጧሃራ አላረኩም ይልና ሄዶ ሽንት ቤት ወረፋ ይዛል። ምንድን ነበር ያደርጎታል? ጧሃራ ካላረኩ አይ በሶፍት ብቻ ነው። ጧሃራ ሲባል እኮ ዋና የተፈለገው ቦታውን ከነጃሳ ማጽዳት አይደል? ያ ሶፍት ሶፍት ተጠቅመ ወይ አንዱ ሶፍት በሶፍቱም ሳይድ በተለያየ ቦታ አድርገ ቦታውን ካጸዳኸው እኮ አለቀ። እስልምና ሀገር ነው። ለምንድን ነው የምንጨነቀው? አልታጠብኩም በውሃ ወይ ደግሞ በዛ ሶፍት ቆሻሻህን 3 ጊዜ ጠርገው ከሆነና ቦታውን ካጸዳው አለቀ እኮ። ቀጥታ ወደ ውዱ መግባት ትችላለህ። ግዳጅ አይደለም። ግን ልምድ ሆነብንና ውስጣችን የሆነ ጫፍ ላይማ የቀረ ነገር አለ ሸክ አለብኝ ብላ ሽንት ቤት እንገባና ለመታጠብ እንሞክራለን። መታጠቡ ክልክል ባይሆንም እንዲህ አይነት አጋጣሚ እድል ባልፈጠረልን ጊዜ ግን የቅድሙ ሶፍት ወይ ድንጋዩ ግን የውሃን ቦታ ተክቶ እንዳጸዳ እርግጠኛ መሆን አለብን፣ እንዳንቸገር። ግልጽ ነው። ሶስት ሲባል ደግሞ የግድ ቁጥር አይደለም። ሶስቱ እዚህ ጋር የተፈለገው ድርጊቱ ነው። ሀታ አንድ ድንጋይ ሊሆን ይችላል። ሰውየው በዚህኛው ፓርት እንዲጠረገ ድንጋዩን ቂብላውን ቀየረውና እንዲጠረገ እንዲያደረገውና አሁን ጠረገ። በአንዱ ድንጋይ 3 ጊዜ ከተረገበት ይሆናል ማለት ነው። እማመች ካለ ደግሞ 3 ጊዜ ከተጠቀመ ይቻላል። ወይ ሶስቱ ታይቆራርጠዋል በዛ መልኩ አይደለም። ወይ አንዳንድ ጊዜ አንድ ሶፍት ሆነና እንዲጠርገውበት ያፈውና ሶፍቱን ባልተነካ ፓርት ብሎ አሁንም በሌላ በቃ ሲያጨማልቅ ይዋል እዛው ያጨማልቅ። ዋና ፖይንቱ ምንድነው? ውሃ ግዴታ አይደለም፣ ድንጋይ ነው ዋናው መስት ነው እያለ ያሉ ትምህርቱ።
እና መታጠብ ከየት ነው ታዲያ የተማሩት? ግዴታ አይደለም ሙስሊሞች። እሱ ነው ዋናው ጥያቄ። አንድ ድንጋይ እኔ ግራ የገባኝ አንድ ድንጋይ ቆይ እንደዚህ ጠረገበት። 3 ድንጋይ ግዴታም አይደለም አለ። አንድ ድንጋይ በቂም ይሆናል አለ። እንዲህ ጠረገ። ከዛ እንዲያዙርና ያዝና ደግሞ እንደዚህ ጥረግበት አለ። ከዛ እንዲያዙርና እጁ እኮ ተጨማለቀ። ቤቱን ላይ ትስማሚያለሽ? ካካ ብሎ እሺ ካካልና በድንጋዩ እንዲጠረገ ከዛ እንዲያደረገ። ቆይ ምንድን ነው የሚጠርገው? ካካውና ቂጡን አንቺ አሁን በድንጋይ ወይ በሶፍት ተጠቅመሽ ሳትታጠቢ ውዱ አድርገሽ መስከር ትችያለሽ እያለሽ እኮ ነው። ውሃ ግዴታ አይደለም፣ እስቲንጃ ግዴታ አይደለም። በድንጋይ ጠርገሽ ውዱ አድርገሽ መስከር ትችያለሽ ነው። ኖ ዓለም ግዴታ አይደለም ነው እያለ መብት ግዴታ አይደለም፣ ፍላጎት ነው። እናንተ ስለለመዳችሁት ይጨንቃችኋል ነው ያለው። ዝም ብሎ ነው ከራሱ ነው ያለው። አንተ አብያ ስላልሆንክ ነው። አብያ ስላልሆንክ ነው። እሱ አይመለከተውም። አባሽ ነው እንትና ከድር ዋብያ ናቸው እንደዚህ። ኤኒዌይስ ዋብያ ስትሆኑ እንደዚህ ነው። ሀባሽም አክቹዋሊ ሀዲሱ እኮ ይላል 3 ድንጋይ ተጠቀሚ አይልም እንዴ? ሀዲሱን አትቀበልም? ከድር ካጣ እኮ ነው እሱ። ውሃ አጣ ሩቅ ከሆንክ ውሃ ካጣ አይልም። ውሃ በሌለበት ነው የሚሆነው እንጂ ውሃ አጣበት ቦታ አይልም። ውሃ ካጣ አይልም። ኤኒዌይስ ሌላ ቶፒክ አሁን እኛ ሙስሊሞች ጋር ነው የምንገባው ማለት ነው። አብሶሉትሊ ምንም ጥርጥር በሌለ ሁኔታ ሁላችንም ጠራግነት ገባችሁ። ቶፒክ አንቀይራላችሁ አይደል? ጥያቄ መጠየቅ እችላለሁ? እሺ አሁን አንቀደም ቶፒካን ብላችሁ ነበር። ኦኬ እሺ ቆይ አንዴ አማርን እናውራውና አምር አለ አማር ቢኒ እንኳን ደህና መጣ ብለናል። እንኳን ደህና ቆያችሁኝ። እንዴት ናችሁ? መግባት አይመቸኝም ነበር። እቺ ልጅ ከታች እየሰማት በጣም ስላሳዘነችኝ ነው የገባሁት። ለምን ያ እንግዲህ እግዚአብሔር ይረዳታል ብለን እናምናለን። ቤቱላ በውስጥ በደንብ እናወራታለን። ያለውን ነገር በጣም እንረዳታለን። የምትወዳት እመቤቴ ትርዳት። ውስጥ ገብቼ የሆነ ነገር አይቻለሁ። እሺ ለማንኛውም አሪፍ እንትን ነው፣ ቀጥሉ። ያ አሁን በነገራችን ላይ እነዚህ ያነሳናቸው ቶፒኮች እስካሁን እንዳለ በጣም ያን ያህል ቢግ ኢሹ ምናምን ሆነው አይደለም ማለት እንደው በጣም እንደ ቢግ ዲል ምናምን አይተናቸው እንዳልሆነ ልብ ልትሉ ይገባል። ግን ምንድነው እስልምናው ክርስቲያኖችን የሚከስበት አይሁዶችን የሚከስበት ወይም ደግሞ እነዚህ አማኝ አይደሉም ብሎ የሚከሳቸው እነዚህን አካላት የሚናገርበት እነሱን በጽንፍ የሚናገርበት ነገር ልክ አይደለም፣ የተሳሳተ ነው። ምንድነው እኛ ቀጥታ እያዞርን ያለው የተናገረውን ነገር ወደ ራሱ ነው። እስልምናው መሐመድ የተናገረው ነገር ቀጥታ የራሳቸውን ነገር ነው ወደኛ ወደ ክርስትና የለጠፉት ማለት ነው። በጾም ወቅት ክርስቲያኖች ከእንደዚህ አይነት ነገሮች መታቀብ መቆጠብ እንዳለባቸው የስርዓት መጽሐፋችን በስነስርዓት ይናገራል። ለምሳሌ መጽሐፈ ዲስክሊያ ወይም አፖስቶሊክ ኮንስቲቱሽን ማለት ነው ምን ብሎ ይናገራል መሰላችሁ? ዳግመኛም የተቀደሰች የፋሲካ ጾም ከሰኞ እስከ ዋዜማዋ ቀዳሚት ሰንበት ወይም ደግሞ ቀዳም ስዑር ይሁን ይላል። በሕማማት ሳምንት በጨው ከተሰራ ቂጣና ከውሃ በቀር ምንም አትብሉ አትጠጡም። በዚህ የጾም ወራት ከስጋ መብላት፣ ጠጅ መጠጣት ወይም ጠጅ ማለት ነው ተጠበቁ። የለቅሶና የሐዘን ቀኖች ናቸውና ይልቁንም እነዚህን 6ቱን ቀኖች መጾም የሚቻለው ሰው ቢኖር 2 ቀን ይታገስ፣ ባይቻል ግን በእያንዳንዲቱ ቀን ይጾም ይላል። እንደውም ሰዎች እስከ 2 ቀን ድረስ እንዲጾሙ የማይችሉ ከሆነ ደግሞ በየቀኑ 24 ሰዓት እየጠበቁ ማለት ነው እንደዛ እንዲያደርጉ እንዲመገቡ ይናገራል። ስጋ መብላት አይቻልም፣ ሰውነትን የሚያለመልም ወይም ደግሞ የሰውነትን እንትን የሚጨምር ነገር ስለማይቻል ማለት ነው። የሰው ልጅ ምንድነው ስጋው እንትን ሲል ነው መንፈሳዊ የሆነውን ህይወቱን የሚረሳው ስጋው በጠገበ ሰዓት ስለሆነ ማለት ነው። ነገር ግን እኛ ምን እናምናለን? ጾም መንፈሳዊ ህይወትን ያለመልማል፣ ነፍስን ያጠግባል፣ ነፍስን ያወፍራል ብለን እናምናለን። ሰውነታችን ምንም ቢከሳ እንኳን ማለት ነው። ስለዚህ ነፍስ ከወፈረ ነፍስ ከጠገበ
ስጋ ጠገበ አልጠገበ ተራበ አልተራበ እያልኩላ መጨነቅ አይጠበቅብንም ማለት ነው። እኛ መጽሐፋችን በስነ ስርዓት እንደዚህ ያስቀምጣል። ጾም እኛ የተቀደሰ ነው፣ ከተለያዩ ነገሮች ከብዙ ነገሮች የምንቆጠብበት ነው እንጂ ስጋችንን እንትን የምናድትበት አይደለም። እንደ እስልምናው ግን እንደዛ አይደለም ነው። ቅድም እንዳሳዩዋችሁ እንኳን የምግብ ኮንሰምሽን የሚጨምረው መቼ ነው? ረመዳን ጠብቀው የምግብ ኮንሰምሽን ይጨምራል፣ የምግብ ዌስቴጅ ይጨምራል። ይሄ ለምንድን ነው የሆነበት ምክንያት? እንደገና በተቃራኒው ይመጣና ደግሞ ክርስቲያኖች ሆዳሞች ናቸው ብሎ ያወራል። ዋይ ለምን እንደዛ? ይሄው በግልጽ እኛ ጋር እንደዚህ ብሎ ስለሚናገር ማለት ነው። ሜቢ ማሂር አለህ በጣም ነው ያነበብከው ክርስቲያናው። መርሐባ ያ ይታያል። መጽሐፍ በዲስቅልያ ከአምስቱ የስርዓት መጽሐፍ አንዱ ነው። ከ80 አንዱ ነበር አይደለ? ረመዳን ምን አልክ? ቢኒ ሰላም ብያለሁ ብሎኝ ነበር። አዲስ ቶፒክ ነው። እሺ ቀጥል። እፎይ እንዴት? ቅድም ሰላም ሳልልህ ስሜታዊ ገብቼ ሁላችሁ ክርስቲያን ቴንኪዩ። በጣም ደስ የሚል ነው። በእናትህ የሚገርም ነው። ዲስክ ላይ ያለው ስርዓቱ ራሱ ለእኛም አዲስ ትምህርት ነው። የዚህ ሁሉ ነገር ግቡ አንድን አምላክ ለማምለክ በክርስትናው አንድ አምላክን ነብዩ መላኩ ከዛን ሐዋርያት ምናምን በነብዩ በእስልምናም ነብዩ መኖሩ ሰሃቦች ምናምን ቀጥታ ግቡ አምላክን ለማምለክ ነው እንጂ ሌላ ነገር የለውም አይደለ? ግቡ አምላክ ለማምለክ። ስለዚህ አሁን እኔ መጠየቅ እንደተመነገር ያለው ተማሪ ነኝ ብያለሁ። እስኪ አምላክን ዲፋይን የምታደርግልኝ እንዴት ነው? አሁን ለኔ በሚገባኝ መልኩ አምላክ ማን ነው? እንዴት ነው? እስኪ ዲፋይን አድርግልኝ አንተ። እና ምን አይነት ባህሪ ነው ያለው? ከምን ነገር ላይ የተጠበቀ ነው? ምን ባህሪያቶች አሉት የሚለውን ነገር ንገረኝ እስኪ አንተ ማለት ነው። እንሞር እንዲገባኝ። አሁን እኔ ጥያቄ ነኝ እንጂ ማስረጃ አቅርቤ ካንተ ጋር ልከራከር አቅሜም አይደለም። ኦኬ አምላክን እኛ በራሳችን ዲፋይን አናደርገውም አምላክን። ምክንያቱም አምላክ የፍጡር ባህሪ ፈጣሪን በሙላትና በስፋት ሊገልጠው አይችልም። ግን እሱ ስለ መለኮቱ ስለ ባህሪያቱ የገለጠልን አለ። እዛ ላይ ተነስተን ብቻ የምንናገረው ፈጣሪን ባህሪውን እርሱን በሙላትና በስፋት በጥልቀት የሚገልጽ አንዳችም ነገር የለም። በሙላት የሚገልጽ የለም። ሁሉም ሪሌቲቭ ነው፣ አንጻራዊ ነው። ሙሉ ለሙሉ ፈጣሪን ይሄ ይገልጸዋል የሚል የለም። ነገር ግን በአንጻራዊነት ይገልጹታል የሚል አስተምሯለን ማለት ነው። ያ ምንድነው? ፈጣሪ ራሱን የገለጸበት አለ። ከዛ አንጻር የምንናገራቸው አሉ። አምላክ ስንል ሁሉን ያስገኘ ነው፣ ሁሉን የፈጠረ ነው። ካለመኖር ምንም ያልነበረን ወደ መኖር ያመጣ እርሱ ነው። እርሱ ፈጣሪ ነው፣ የሁሉ ገዢ ነው፣ ሁሉን አሳልፎ የሚኖር ነው፣ ሁሉ ሳይኖሩ የነበረ ነው። ያለ ጊዜ፣ ያለ ቦታ፣ ያለ ሰዓት እርሱ የነበረ ብቻውን። ነገር ግን ከጊዜ በኋላ እሱ እኛን የፈጠረ ሰማይና ምድርን ያስገኘ አስገኝቶም ደግሞ የሚያሳልፋቸው ሳያሳልፋቸው አስቀድሞ የሚመግባቸው፣ የሚንከባከባቸው፣ የሚጠብቃቸው ከሞትም የሚያነሳቸው ሕይወትም የሚዘራባቸው፣ የሚገላቸው፣ የሚያድናቸው እሱ ፈጣሪ ነው። ፈጣሪ ምንድን ነው? ማን ነው ለሚለው ፈጣሪ ሁሉን የፈጠረ ነው። አምላክ ምንለው የምናመልክ አምላክ ማለት የሚመለክ መለኮት እሱ የምንገዛው ማለት ነው። አመሰግናለሁ። ያ ማለት አምላክ የምትሉት እናንተ እኛም አምላክ የምንለው ሁሉን ያስገኘ ሁሉን ነገር የሚቆጣጠር ሁሉ ነገር በእርሱ የሆነ እና ከጊዜ በኋላ የመጣ ሳይሆን ጊዜን ራሱ የፈጠረ ሁሉን ደግሞ በሱ ስር ያደረገ ነው ማለት ነው አይደለ? ከጊዜ መጠን ከሆነ በጊዜ መሀል ከሆነ ሁሉን ነገር ያስገኘው እሱ ከሆነ አንተ ለምሳሌ አምላኬ ብለህ ስትጸልይ በጭንቅላት ላይ የሚመጣው ነገር ምንድን ነው? ያ በጭንቅላት ላይ የሚመጣው አምላኬ የምትለው ነገር ከፍጡር ከምትለው ነገር ጋር የሚያያዝ ነገር አለው ወይስ የለውም? ኦኬ አቂዳ ምንድን ነው? አንተ ቅድሚያ አቂዳ ማለት አላህ የት ነው ብለህ ከሚያምኑት ነው አንተ። ስለዚህ መልስን በእኔ ላይ ተመርኩዘን ለመመለስ ፈልገ ነው ያ። ስለዚህ እኔ ደግሞ በእኔ ላይ ተመርኩዘን እንድትመለስ ሳይሆን በራስ እንድትመለስ ነው የፈለግኩት እኔ። ኦኬ
መልካም። እኔ ፈጣሪን ስጸልይ ምን ይመጣል? አይምሮ ላይ የሚመጣው ምንድነው? እሱ ፈጣሪ ፍትሃዊ፣ መሐሪ፣ አዛኝ፣ ይቅርባይ፣ ሁሉን ቻይ፣ እሱ መንፈስ የሆነ ምንም ፍጡር ኢንኮምፐረስ ማያደርገው የማያካብበው የማዋያስነው መሄድ፣ መምጣት፣ መነሳት፣ መቆም የማይነገርለት ምክንያቱም በቦታና በታይም ያልተገደበ ያልተወሰነ እሱ መንፈስ የሆነ ሁሉን የሚገዛ ኃያል አምላክ የሚለው ነው አይምሮ ውስጥ የሚመጣው። እሺ ያ ማለት በቁርአን ላይ የተጠቀሰው ቁል ሁወላሁ አሐድ አላሁ ሰመድ የሚለው አላህ አንድ ነው አጋር የለውም ምናምን የሚለው ዲፋይን የሚያደርገው አምላክ ራሱን የገለጸበት መንገድ the same thing አንተ ዲፋይን ባረከው መልኩ ሊገልጸው ይችላል? አይችልም። እንዴት ነው የማይችለው? እስኪ አሁን አንድ ነው አይደለ? አጋር የለውም፣ አልወለደም፣ አልተወለደም የሚል ነው ያለው። ስለዚህ ምን ነው የሚጋጨው? ክፍሉ አንድ ነው የሚለው ሜቢ ከኛ የተዋሰ ስለሆነ ዘዳግም ምዕራፍ 6:4 ላይ ያለ ስለሆነ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ ነው የሚል አለ። ነገር ግን ቁል ሁወላሁ አሐድ የሚለው ደግሞ አንድ ነው ሳይሆን አንዱ ነው። ቁል ሁወላሁ አሐድ ማለት በል እርሱ አንዱ ነው። አንዱ ነውና አንድ ነው ይለያያል። እኛ አንድ ነው የሚለውንም ሪሌቲቭ ነው የምንወስደው። ቅድም ስጀምር ካየኸኝ ምን ብዬ ነው የጀመርኩልህ? አምላክን በሙላት ፕሪሳይስ በሆነ ሁኔታ አብሶሊት በሆነ ሁኔታ የሚገልጽ ምንም የለም ብያለሁ። የአንተ ጋር ቁል ሁወላሁ አሐድ የሚለው በል እርሱ አንዱ ነው ነው። እኔ ጋር ዘዳግም ምዕራፍ 6 ላይ ያለው ደግሞ ስማ እስራኤል እግዚአብሔር አምላካችን አንድ ነው ነው። እኛ ጋር አንድ ነው ይላል፣ እናንተ ጋር አንዱ ነው ይላል። አብሶሊት በሆነ ሁኔታ ሁለቱም አይገልጹትም። ፈጣሪን ሪሌቲቭ ነው እንጂ እንደው እንትን እንበል እንጂ ይሄ ቁጥር በራሱ ፍጡር ነው ብለን ነው እኛ ምናምነው። ቁጥር በራሱ ፍጡር ከሆነ ደግሞ ፍጡር የሆነ ነገር ፈጣሪን በሙላት ይገልጸዋል ብለን አናምነው። ነገር ግን ሙሴ ሲጽፍ መጽሐፍ ቅዱስን ይቅርታ እዚህ ጋር ለምሳሌ አንተ ፍጡር ነህ አይደለ? ፍጡር ሆነ አንተን በሚገባ መልኩ ካላስረዳህ እንዴት ይገባሃል? አንተ አንድ ነው ብሎ ከነገረ እንዲገባህ ነው አይደለ? at any means አንተ አማርኛ ተናጋሪ ከሆንክ ሌላ ቋንቋ ማትችል ከሆነ the only thing አንተን ማስረዳት የምችለው በአማርኛ ብቻ ነው። ሌላ ቋንቋ መጠቀም አልችልም። ስለዚህ እዚህ ጋር ጌታ አንዱ ነው ካለ ፕሪሳይስሊ ፍጡር አንድ የሚለው ራሱ ፍጡር ነው እና ዲፋይን አያደርገውም ማለት እንዴት ነው የምትወስደው? ምክንያቱም አንተን ለማስረዳት ከሆነስ መልካም። ለምንድን ነው ይሄን ያልኩህ? ቁጥር ሪሌቲቭ ነው አይደለ? አንጻራዊ ነው አይደለ? ቁጥር በራሱ አብሶሊት አይደለም። ቁጥር ራሱ አንጻራዊ ነው። ቁጥር አንጻራዊ የሆነ ነገር ደግሞ ቁጥር በራሱ ደግሞ ዲፋይን ይደረጋል። ቁጥር ደግሞ ይካፈላል። ስለዚህ ቁጥር የሚካፈል ከሆነ ያ የሚካፈል ፈጣሪን አይገልጸውም። ምክንያቱም ጀማሪ ያለው አስቀጣይ ያለው ቁጥር አንድ ስትል ከኋላ ጀማሪ ያለው 0 አለ፣ ከፊት ቀጣይ ያለው 2 አለ። ፈጣሪም በዚህ አንገልጸውም። ስምምነት ነው፣ ኢጅማ ነው ቁጥር አለ። አንድ የምትለው በራሱ ኢጅማ ነች፣ የስምምነት ጉዳይ ነው፣ ኮንሰንስ ነው። ስለዚህ ጅማሬ የሆኑ ያላቸው ነገሮች በሙሉ ፈጣሪም በሙላት አይገልጹትም። አንድ የሚለው በራሱ እኔ አንድ የተባልኩት ምንድነው? እሱ ካውንቴብል ስለሆንኩ ነው። ቁጥር ካውንቴብል ነን ካውንቴብል አለ አይደለ? የሚቆጠርና ማይቆጠር። እኔ ልቆጠር የቻልኩት ከሌላው አንጻር ዳይሜንሽን እና ዳይሬክሽን ወርድ ስላለኝ ክብደት ስላለኝ ስለምታወቅ ነው። ፈጣሪ ደግሞ ቁመቱ በዚህ ጋር እንደዚህ፣ ወርዱ እንደዚህ፣ ክብደቱ ይሄን ያህል ተብሎ የሚሰፈር የሚለካ የሚቆጠር አይደለም። ፈጣሪ ምንም አምሳያ የለውም። ምንም አምሳያ ከሌለው አንድ በምትለው ቁጥር እንኳን ከኔ ጋር ላመሳስለው አልችልም። አንድ ስል እንኳን ከሌላ ልነጥለው እንደሆነ እንጂ ሌላ የለም ለማለት ነው እንጂ እኔ በምቆጠርበት ቁጥር እኔ አንድ ባልተባልኩበት እሱ አንድ ተብሎ እንደኔ አይቆጠርም። ይቆጠራል ካልክ ምን ይሆናል ማለት ነው? ፈጣሪ ከኔ ጋር የሚመሳሰልበት አለው ማለት ነው። እኛ ደግሞ ምን እናምናለን መሰለ? ፈጣሪ ምንም የሚመስለው የለም ብለን እናምናለን። ምንም የሚመስለው እያደረገ ነው እየተባለ ነው። ሪፖርት እያደረገ ነው እያሉ ነው ኮሜንታተሮች።
ማነው ሪፖርት እያደረገ? ማሄር ኦኬ፣ ማሄር ተመለስ። እሺ ፈጣሪን በደንብ አስተውል። ምንም ቁጥር አይገልጸውም። ነገር ግን ሌላ የለም ለሚለው ምን እንጠቀማለን? ቅድም በሰውኛ ካልነገረን ታዲያ እንዴት እንግባባለን አልክ። ትክክል። ቅድም ጀምሬ ላፌ ላይ ስለቆምክ ነው። ሙሴ የጻፈልን መጽሐፍ ቅዱስን በሰውኛ ለሰው ነው የጻፈው ብያለሁ። በሰው ለሰው ስለተጻፈ ሌላ ነገር ሊጠቀም አይችልም። ቁጥር የእጅማ ጉዳይ ነው፣ የስምምነት ጉዳይ ነው ብያለሁ። ሌላ የለም እሱ ብቻ ነው ለማለት አንድ የምትለዋን ተጠቅሟል እንጂ ቁመቱ እንደዚህ፣ ወርዱ እንደዚህ፣ ክብደቱ እንደዚህ የሆነ አንድ እኔ እንደምቆጠረው እንደዛ ተቆጥሮ አይደለም፣ አይቆጠርም። እኛ ፈጣሪ በራሱ ንፋስ፣ ቤት ውስጥ ያለ ንፋስ እንኳን ልቆጥረው አትችልም። እግዚአብሔር ደግሞ ምን ብለን ነው የምናምነው? መንፈስ ነው። ከታይምና ከስፔስ ውጭ ያለን አካል ልቆጥር አትችልም። ከታይምና ስፔስ ውጭ የሆነን ነገር ቁጥር አይገልጸውም፣ ቁጥር አይገዛውም። ምክንያቱም ቁጥር የሚያካብበው፣ የሚያካልለው፣ የሚያዋስነው ያስፈልጋልና ለመቁጠር። ሞሪን አስወጡ ሪፖርት እያደረጋ ነው ያሉ ኮሜንታተሮች። እሺ አንዴ እህታችን አንቺ በይቱላ ምንድን ነሽ አንቺ? አንዴ ማየር ሚወርክ። እሺ ቀጥል ረመዳን። ከአንተ ጋር እስማማለሁ። ይሄ ቁጥር አንድ የተባለው ከሌላው አንጻራዊ ሁለት ከሚለው ሳይሆን በቃ እሱ ብቸኛ ነው የሚለውን ለመግለጽ ነው ያልከው ነገር። እኔም ከአንተ ጋር እስማማለሁ። በደንብ አድርጌ አግሪ ማድረገው ነገር ነው። አሁን ደግሞ እስኪ ወደ ግኝት እንምጣና እሱ አንድ ነው ካለ አንድነቱ ከመጀመሩ ነው። ኦኬ ከምን ጀምሮ ነው? እና ሁሉን ደግሞ ሲፈጥር ለምን ዓላማ ነው የፈጠራቸው? እና አሁን ላይ ደግሞ እስኪ አሁን ላይ ደግሞ መችና እንዴት የሚለውን ነገር እስኪ ድፈናግልኝ። አሁን ላይ እሱ የት ነው እንዴት ነው? ምክንያቱም ያ ማወቅ ስለምፈልግ እኔ እፎይ የእሱ ጥያቄ ቆይና እኔ እናንተ እናውራ ትንሽ። ቅድም በተነሳው ላይ መልስ ለመስጠት ፈልጌ አልመለስም። ወደዛ ወደ አዲስ ጨረስኩኝ። እሱ ላይ እንዴት ታዲያ መሀይም እየሰበሰብክ ነው እንደፈለክ የምታወራው? ማሄር ጣልቃ ኖ አይደለም። ይኸው ለእኔ አንድ ሰዓት ቅድም ጨረስን። ምላሽ ከነበረ ቅድም መመለስ ትችል ነበረ። አዲስ ጉዳይ ጨረስን። ነገ ተመልሰ ነው ሐዲስ ሜይ ቢ ከምግብ ጋር የተያዘ ኦልሞስት ጨርሰናል። እሱን ምላሽ ካለ ነገር ያዘውና ነው። ኤኒዌይስ ምን ነበር የጠየቀኝ? ከመቼ ጀምሮ የሚል ጥያቄ እንትን ብላል። መቼ ነው አንድነቱ የሚል ጥያቄ ጠይቆናል። ፈጣሪ መቼ የሚባል ለፈጣሪ አይነገርም፣ ታይም ለሱ አይነገርም። ከታይምና ከስፔስ ውጭ ነው ያለው እያል ከታይምና ከስፔስ ውጭ ያለን አካል ታይምና ጊዜ ማይገዙትም። ቅድም ስጀምርልህ ካስታወስክ ምንም ፍጡር አያካብበው፣ ማያካልለው፣ ማያዋስነውም ስልህ የፈጣሪን ባህሪያቶች ለመግለጽ የፍጡር ነገሮች በሙሉ እሱ ላይ አፕላይ አታደርግም ማለት ነው። መቼ፣ የት፣ እንዴት ምናምን የሚሉት ነገሮች እሱን የሚያዋስኑት አይደሉም፣ ለእሱ አይሰሩም ማለት ነው። ለሱ ሰተህ እንዴት በፊት እንደዛ ምናምን የሚለውን አትሰጠውም። መቼ ጀምሮ ከዚህ ጀምሮ ምናምን ብለህ ለሱ አትሰጥም ማለት ነው፣ አይሰጥም። ነገር ግን ፈጣሪስ ፍጡርን ለምንድን ነው የፈጠረው ላልከው የመለኮቱ ባህሪው ተካፋይ እንድንሆን ፈጥሮናል ብለን እናምናለን። እኛ እንደ ክርስቲያኖች እግዚአብሔር ሰውን ለምንድን ነው የፈጠረው? የመለኮቱ የባህሪው ተካፋይ እንድንሆን ውሽዝ እሱ ፈጣሪ ገዢ ነው። አምላክ ስትል የሚመለክ የሚገዛ ነው። ያንን ገዥነቱን ሼር ለማድረግ እኛን ፈጥሮናል። አዳምና ሔዋንን ፈጠራቸው፣ ከዛስ ገዥም አደረጋቸው። ሼር ለማድረግ ስትል ምን ለማለት ነው? ሼር ለማድረግ ስትል ስላልገባኝ ብቻ ነው። አምላክ ገዢ ነው። ያንን ገዢነቱን ለአዳምን ፈጥሮታል። አዳምን ከፈጠረው በኋላ ደግሞ አዳምን ምንድን ያደረገው? ሰውን ስለጠየቀኝ ማለት ነው። አዳም ደግሞ የፍጡራኖቹ የእንስሳቱም ምኖችም ምን አደረገው? ገዢ አድርጎታል። ፈጣሪ የፍጡራን ሁሉ ገዢ ነው። የሁሉ አስገኝ ነው። የሁሉ ጠባቂ ነው። የሁሉ መጋቢ ተንከባካቢ ነው። የሰው ልጅን ደግሞ የነኚህ የሌሎቹ እንስሳቶች እንዲታዘዙለት እንዲገዙለት አዳምን በእነሱ ላይ ገዢ አድርጎ ሾሞታል። እንስሳቶች ማመፅ፣ ሌሎችም ማመፅ የጀመሩት በኃጢአታችን ነው እንጂ እኛ ነበርን ገዣቸው። ታዲያ ለማን የተፈጠሩት ከሆነስ ጥያቄው ሁሉ በእርሱ ተፈጥረዋል፣ ለእርሱ ተፈጥረዋል ይላል። በማ በክርስቶስ ሜይ ቢ አንዴ ላንብብልህ። ክርስቲያን ስለወጣ ሶሪ አጉድሎናል። አንዴ ጥቅስ ላንብብልህ።
በማን ነው የተፈጠሩት? እንዴት ነው የተፈጠሩት? ለምንድን ነው የተፈጠሩት? እሺ ለምንድን ነው የተፈጠርነው እኛ? ኤፌሶን ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጥረናል። ለምንድን ነው የተፈጠርነው? መልካሙን ስራ ለማድረግ። እኛ አስቀድመን ስንፈጠር ዘፍጥረት ምዕራፍ 1 ቁጥር 28 ላይ ምን አይነት ሾሞናል? እግዚአብሔር ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም። ቅድምም እያለው እግዚአብሔር በባህሪው ገዢ ነው። በባህሪው ገዢ ነው። ያንን ገዢነቱን ደግሞ በፍጡራን ላይ ሰዎች እንዲገዙ ባርኮ ለፍጡራኑ ሰጥቷል። ምን? የገዢነትን ስልጣን ከሌላው ፍጡራን ለየት ያደረገ ምንድነው? እኛ ገዢ እንድንሆን ባርኮ ገዢ የመሆን የመለኮቱ ተካፋይ እንድንሆን ስለ ቅድም ምን ለማለት ነው? ያ እሱ ገዢ በመለኮቱ በባህሪው ገዢ የነበረው እኛ ደግሞ በምድር ላይ ገዢ እንድንሆን ስልጣኑን ሰጥቶናል። አንደኛ ቆላሲያስ ምዕራፍ 1 ቁጥር 15 ላይ እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናትን ቢሆኑ ወይንም ጌትነት ወይንም አለቅነት ወይንም ስልጣናት በሰማይ በምድር ያሉት ሁሉ በእርሱ ተፈጥረዋል። በእርሱ ኦኬ። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱ ለእርሱ ተፈጥረዋል። ሁሉ ነገር የተፈጠረው ለማን ነው? ለእግዚአብሔር ነው የተፈጠረው። ሁሉን በማን የተፈጠረው? በእርሱ ነው የተፈጠረው። ነገር ግን መልካሙን ስራ እንድናደርግ ደግሞ ታዘናል፣ ተፈጥረናል ማለት ነው። የተፈጠርነው መልካሙን ስራ እንድናደርግ ነው። በምድር ላይ ደግሞ ገዢ የመሆን ያንን የገዢነት ጸጋ ተሰጥቶናል። ገዢ ነን። ስቲል አሁንም እንስሳቶችን እኛ እናዛቸዋለን። በዚህ ውጡ፣ በዚህ ግቡ፣ እናስራቸዋለን። ምንም እንኳን ኃይል ጉልበት ቢኖራቸው ከአህያ ጋር ብትራገጥ አህያ ከአንዳንድ ስንቱን ሊደፋ ይችላል። ስቲል ያን ያህል ጉልበት ኖሮት እንኳን የገዢነቱ ስልጣን እኛ ጋር ስለሆነ አህያ ለኛ ይገዛል ማለት ነው። ይሄን ደግሞ ከምን ተረዳው ታውቃለህ? ሼር አረጋቸው እሱ ገዢ ነው፣ አምላክ ገዢ ነው። ያ ገዢነቱን ደግሞ በአዳም ከዛን አዳም ደግሞ የተዋረደ መጣ። አሁንም ሰው ገዢ ነው እንዳልከው፣ እንስሳቶችን ኢቭን ሰውን ለራሱ ሰምሃው ሰው ይገዛል አይደለ? ዳትስ ራይት። ግን ደግሞ ኦኬ ወጣ። ሰላም ነው፣ ሰላም ነው። ኔትወርክ ነው ያስወጣው። ኦኬ ቀጥል። ይሰማል? ይሰማል። ጥያቄ ነበር መጠየቅ ይችላለሁ? ቀጥልሽ። ኦኬ መጽሐፍ ቅዱስ አለ? ወንጌል ወንጌል አይ ነግሬ ከዛ አንተ እንትን ታደርገኛለህ። ኦኬ እሺ። አንዴ አሁን እኔ መጽሐፍ ቅዱስ የሚከፍት ስለሌለ ችግር ነው እናት። ኦኬ ቁጥር 5:30 የምን ቁጥር? ዮሐንስ ወንጌል ነው መቼም። አዎ ምን ሆነ? ቁጥር እዛ እንትን ነው ያልተረዳሁት ነገር አለኝና ንገረልኝ እስኪ ስለሰማሁት። ምንድነው እሱ? ምን አሉ እሱን? እስኪ እኔ ከራሴ በስተቀር ከራሴ ምንም ማድረግ አልችልም የሚለው እንደዛ ነው ጥቅስ አለኝ ሰማሁት። የኔ ስልክ ደግሞ ተላይ ከፍት። እሺ ቁጥር 5 እንዳንተ ያለ ወዳጅ አላገኘሁ። እሺ አንዴ ስልኬ ትንሽ ትቃዣለች። ቆይ አንዴ ዮሐንስ ወንጌል ቃል የለም አልቃለሁ። ትንሽ ልበል በቅድሙ ልጅ ላይ ቀጥልሽ። ያ ቅድም ያነሳው አንተ ያልከው መሰረታዊ ነገር ምንድን ነው? ይሄ አምላክ በምንም ነገር አይገለጥም። ያው በመገለጡ ነው የምንናገረው እንጂ ባህሪውን ምንም ነገር ሊመስለው ሊገልጠው የሚችል ነገር የለም። እግዚአብሔርን ያየው ስለሌለ ማለት ነው። እና እኛ ጋር በደረሰው ወይም እግዚአብሔር ራሱን በገለጠበት መንገድ ብቻ ነው። ያን ምሳሌነት ይዘን ነው የምንናገረው ነው ያልከው። በጣም አሪፍ ነው። ለዚህ አንድ ምሳሌ ቃል እየላከ ነው መሰለኝ። ለዚህ አንድ ምሳሌ መመሰል እንችላለን አባቶችን የሚያስቀምጡት ማለት ነው። እና እንኳን እግዚአብሔርን ፀሐይ እንኳን እኛ ጋር በደረሰችበት ብቻ ነው የምናውቃት ይላሉ። ለምሳሌ ብርሃኗና ሙቀቱ እዚህ ምድር ላይ የደረሰው ብቻ አይደለም። በእውነት ወደ ፀሐይ በምንቀርብበት ሰዓት ላይ የብርሃኗም ነገር የሙቀቷም የግዝፈቷም ነገር
እዚህ ምድር ላይ እኛ ጋር እንደደረሰው ብቻ አይደለም። በአይንን ልናካባባትም አንችልም። ወደዛ ብንቀር ሙቀቷም አያስጠጋንም፣ ብርሃኗም አያስጠጋንም። ልክ እዚህ ምድር ላይ የደረሰውን አይተን ፀሐይችን እንደማንለው ምድር ላይ የመጣውን የፀሐይን ሙቀት ብለን የፀሐይ ሙቀት ይሄ ብቻ ነው እንደማንለው ሁሉ የእግዚአብሔርን መገለጡን እንናገራለን እንጂ ያ ብቻ ነው አንልም። ከዛ አንጻር ነው። ስለዚህ በዚህ ምሳሌ ነበር ቅድም ልጁ እንዲረዳ ያልከው ጥሩ ምሳሌ ነው የተናገርከው። ወደ ዮሐንስ 5 ላይ ትንሽ ልበልና ልወርድ ስለሆነ ነው። በጣም ይቅርታ እፎይ። ዮሐንስ 5 ላይ ብዙ ጊዜ ደግሞ ተጋግሞ ተመልሷል። ዮሐንስ 5:30 ላይ እኔ ከራሴ አንዳች ማድረግ አልችልም ብሏል ክርስቶስ። ስለዚህ ከራሱ ምንም ማድረግ አይችልም የሚል ጥያቄ ያነሳሉ። አዎ ይላል። ይሄም አምላክነቱን ነው የሚያሳየው። ክርስቶስ አምላክ መሆኑን የሚያሳይ ክፍል ነው። ስማኝ ታላ ማይክን አንሳና አንተ ከራስ ምንም ማድረግ አንተ ከራስ ምንም ማድረግ አልችልም ንገረኝ። አልችልም ሰው እኮ ነኝ አላህ አይደለም እኮ። በጣም ጥሩ። ስለዚህ ኃጢአት የምታደርገው ከራስ አይደለም አላህ ነው የሚያደርግህ። ከራሴ ምንም ማድረግ አልችልም ስትል አሁን ለምሳሌ አንተ ኃጢአት የምትሰራው አላህ ነው የሚያሰራው ወይስ ራስህ ነው የምትሰራው? እኔ ነገር አሁን መሰለህ ኃጢአት ከሆነ ኃጢአት ያ ሰው ልጅ ሁሉ ኃጢአተኛ ነው። ኃጢአት መፍጠር እንትን ይችላል። አላህ ሁሉ ነገር ጥሩ ነው እንጂ ማድረግ ነው መጥፎ ነገር አይልም። ከራስህ የምታደርጋቸው ነገሮች አሉ ማለት ነው አይደል? አሁን ይኸው ይሄን አይደለም መጀመሪያ ከራስህ የሚለው እስኪ ይዘህ አይደለም መጀመሪያ ሙሉ አንብብልኛ ከዛ እኮ እሱን ላስረዳ እኮ ነው። ይኸውልህ ላስረዳ ነው። አይ አንተ ሰው ስለሆንክ ከራሴ ምንም ማድረግ አልችልም ልትል አትችልም። ምክንያቱም አንተ በኃጢአት ወድቀህ ስለምትገኝ ብዙ መጥፎ ነገር የምትሰራው ያን ነገር ራስህ ነው እንጂ ያረከው አምላክ አድርግ ብሎ አይደለም። አይ እኔ ከራሴ ምንም ማድረግ አልችልም፣ ቆይ ስማኝ ጨርሻለሁ። ከራሴ ምንም ማድረግ አልችልም የምትል ከሆነ የምሰራቸውም ኃጢአትም ቀጥታ አላህ ነው የሚያሰራኝ የሚል ነገር ነው የምትናገረው። ስለዚህ ክርስቶስ እዚህ አላህ አያሰራኝም። አሁን ምን መሰለኝ እንትኑን ንገረኛ፣ ከዛ በኋላ እኔ እንትን እልሃለሁ። አንድ አዳምጠው በደንብ በቃ። ይህንን ካልተረዳኸው እኔ እቀጣለሁ። ይህን ክፍል ሳትረዳ ዛሬ ከወጣ እኔ እቀጣለሁ። እሺ ንገረኛ። አንድ ቢኒ ንገርና እንቀጥላለሁ። ቢኒ ይቀጥልና ስማ። ስለዚህ ክርስቶስ ከራሴ እኔ ምንም ማድረግ አልችልም ሲል ብሎ ሲናገር ክርስቶስ ኢየሱስ የአብ ቃል ነውና ከአብ ተለይቶ የሚሰራው ነገር የለም ነው። እሱ የሚሰራው አብ የሚሰራው ነው። ኦኬ አሁን ክርስቶስ ኦኬ ስማ ለምሳሌ የአንተ ቃልህ አለ አይደል? የአንተ ቃል ካንተ ተለይቶ ወይም ከልብህ ሐሳብ ተለይቶ ሌላ ነገር አይናገርም። ለምሳሌ አንተ በልብህ ውሃ መጠጣት አስበህ በቃልህ እንጀራ ብላ አትናገርም አይደለ? ልብህ ያሰበውን ምን ይናገራል? ቃልህ ይናገራል። ኦኬ ስለዚህ አብ ልብ ነው፣ ወልድ ቃል ነው። በአብ ልብ የታሰበውን ነው የምናገረው እንጂ ከአብ ልብ የታሰበ የተለየ ነገር አልናገርም ሲል ነው። ምክንያቱም የእግዚአብሔር ቃል ስለሆነ እሱ እኔ ከራሴ ምንም ማድረግ አልችልም ሲል ቃል ወይ በልብነት የታሰበውን እናገራለሁ እንጂ ከልብነት የታሰበው ውጭ አልናገርም። ለምሳሌ እግዚአብሔር ብርሃን ይሁን ብሎ ሲናገር ቃል ምንድን ነው የሚያደርገው? ብርሃንን ይፈጥራል እንጂ ጨለማን አይፈጥርም። እንደዛ ከሆነ ይጋጫል ማለት ነው። ልብህና ቃል አልተስማማም ማለት ነው አይደለ? በልብህ ያሰብከው በቃል ስታወጣው የማይስማማ ከሆነ መጋጨት ይኖራል። በአብና በወልድ መካከል ደግሞ መጋጨት የለም። አብ ብርሃን ይሁን ብሎ ሲል ቃል ደግሞ ብርሃንን ይፈጥራል ማለት ነው። ለዚህ ነው እኔ ከራሴ ምንም ማድረግ አልችልም ብሎ ሲናገር በአብ ልብነት የታሰበውን በቃልነት እፈጽማለሁ እንጂ ከልቤ ምንድነው ከአብ ከልቤ የተለየ ሌላ ነገር አላደርግም ሲል ነው ይሄ ክፍል ማለት ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ ይናገራል። እዛው ላይ ስለሚመልሰው ማለት ነው። አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ማድረግ አይችልም ይላል። ስለዚህ በአብ ልብነት የታሰበው በወልድ ቃልነት የሚፈጸም ነው። ከዛ አንጻር ነው የሚፈታው እና ለዛ ነው ኢየሱስ ክርስቶስ ከራሴ ምንም ማድረግ አልችልም የሚለው። በኃጢአት የሚያዝ አይደለም እሱ አብ የሚያደርገውን ሁሉ የሚያደርግ ነው። ስለዚህ ከዛ አንጻር ነው። ኦኬ ቀጥልለት። ኦኬ አሁን የተረዳሁት እኔ ሁለት ናቸው ማለት ነው። አላህ አሁን ኦኬ አንዴ በደንብ አስተውል። ቢኒ በስራ ነግረዋል። ኦኬ ሁለት ሆኖብኝ ነው። በደንብ አስተውል። አንድ ነገር ሲነበብ አውድ አለው አይደለ? ኦኬ አውዱን በኋላ እነግርሃለሁ። ለጊዜው ግን እዛው ምዕራፉ ላይ ልውሰድህ። እኔ
ቁጥር 30 ላይ ከታተልኝ። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ ፈርዳለሁ፣ ፍርዴም ቅን ነው። የላከኝም ፍቃድ እንጂ ፍቃዴን አልሻም ይላል አይደለ? ስለዚህ ከራሴ አንዳች ላደርግ አይቻለኝም እያለ እየነገረን ነው አይደለ? እንደሰማሁ ፈርዳለሁ፣ ፍርዴም ቅን ነው እያለ ነው አይደለ? እንደሚፈርድ እየነገረን ነው አይደለ? የላከኝም ፍቃድ እንጂ ፍቃዴን አልሻምና አለ አይደለ? ስለ ፍቃድ ይነገረን አይደለ? ይህ ክፍል ስለምንድን ነው የሚያወራው ብለን ያልን እንደሆነ አትሊስት ወይም ከላይ ያለው ወይም ከታች ያለው ማንበብ አለብን አለ። ስለዚህ ስለ ምስክርነት እያወራ ነው ክፍሉ። ስለ ምስክርነት እያወራ ነው። በአይሁዶች ዘንድ ደግሞ ምን አለ መሰለ፣ አንድ ሰው ስለ ራሱ ምስክር ቢመሰክር ማንም አይቀበለው። አንደኛ ሄደህ ለምሳሌ አንተ ወንጀል ለመስራት መከላከያ አንጣ ስትባል ራሴው ነኝ የሚመሰክረው ብትል ዳኛው ይቀበላል? ዳኛ ይቀበላል? ምስክር አንጣ ስትባል ራሱ ብትናገር አይቀበልም። ሶስት ምስክር መኖር አለበት። ሶስት ምስክር መኖር አለበት። ጎበዝ። ሶስት ምስክር ያስፈልጋል። ስለ ራስህ ብትናገር ግን ምስክርነት ተቀባይነት አለው የለውም? አይቀበልም። ኔክስት የሚነግረን እሱ ነው። ሉክ እኔ ስለ እኔ ማየት ናቸው እንጂ እነሱ መጀመሪያ እነሱ መመስከር አለባቸው። ስለ ራስህ ብመሰክር ግን ምንም ማድረግ አትችልም። በቃ አንተ ወንጀሉን ባሰራም እንኳን ምስክር ማምጣት ካልቻልክ አትችልም። ስለ ራስህ አይቀበሉህም ሰዎቹ። አንተ ሳትችል ቀርተህ ባይ ዲፎልት ራስህ ያለመቻል ችሎታ ጉዳይ ሆኖ ሳይሆን ሰዎቹ ግን አይቀበሉህም አይደለ? አለኛ አሁን እንትን አለ በደንብ አስተውል። አዳምጥ። አንተ ማችል ሆነ ሳይሆን ከሌለው አይ ቲንክ የኔ ነው እሱ የሚቆራረጠው እኔ ጋር ያንተ አሪፍ ነው። ታለ ይሰማል። አንተ ማችል ሆነ ሳይሆን በባህሪህ ሰዎቹ ስለማይቀበሉህ ነው አይደለ? እኔ ስለ ራሴ አልችልም ብለህ ልትናገር የቻልከው አሁን ስለዚህ እንትን አለ። አሁን ሰውየው መጀመሪያ ምስክር መኖር አለበት። ምስክር ለሱ ምስክር አለበት። ያ እኮ ምስክሮቹ ሳይኖሩህ ግን ስለ ራስህ ብትናገር ይቀበሉሃል ሰዎቹ? አይቀበሉህም ማለት አንተ ስለ ራስህ መናገር ማችል ሆነ ሳይሆን አልችልም ብለህ ብታስረዳ፣ እኔ ስለ ራሴ እንደዚህ ማድረግ አንዳች አልችልም ብትል በባህሪህ ማችል ሆነ ሳይሆን ሰዎቹ ስለማይቀበሉህ ነው። ስለ ራስህ ብትናገር ሰዎቹ አይቀበሉህም። ኔክስት ምን ይላል? ስለኔ ሉክ ስለኔ እኔ ስለ ራሴ በመሰክር ምስክርነቴ እውነት አይደለም ማለት። ምክንያቱም ሰዎቹ አይቀበሉም። ሶስት ምስክር ስለሚያስፈልግ ማለት ነው። ስለ ራስ ስለማመሰክር ስለ ራስ አይቀበሉም ማለት ነግረህ እዛ ላይ አሁን እኛ በሃይማኖታችን ያለው እሱ ምስክር ከሌለ ከሆነ እዛ ሄዶ የተፈጠረው ነገር ይጣራሉ ግን አይቀበሉም። ምስክር የግዴታ ሶስት ማምጣት አለብህ።